አሁን ወዳጄ አንተ የተሳለክበት ወይም የሳቅክበት ነገር የኢትዮጵያ መጽሐፍ ቅዱስ ማህበር በጣም በርካታ ፕሮቴስታንት ወንድሞች እህቶች አንተ ራስህ የምትይዘው መጽሐፍ ቅዱስ ትርጉምን ነው። እዚህ ጋር ክርስቶስ ውስጥ ተነከርክ ተዘፈክ ይባላል። እኔ ምን ላድርግ እያነበብኩ እኮ ነው ያሬዲ። ይሄው እዚህ ጋር 1700 ሰው ሶስተኛ ሲ ክፍል ያላለፈ ነው የሚመስል እንዴ። ባፕታይዝድ ኢንቱ ጂሰስ ክራይስት ማለት ከክርስቶስ ጋር አንድ ለመሆን መጠመቅ ነው ብለህ ፈተህ ደግሞ እኔን ብሌም ታደርጋለህ እንዴ? ይሄው በክርስቶስማ እስካሁን የምንወያይ እሱ አይደል እንዴ? በክርስቶስ ውስጥ ነው። በክርስቶስ ውስጥ ተነከረክ ተዘፈክ ደግሞ እንግሊዘኛ ትችላለህ እንዴ? እየሳክ ነው ካሜራ ከፍተህ እናውራ። ኤፍሬም የከኔጋውን በክርስቶስ አናባቢውን ጠይቄህ እንዳላስለቅስ አይደለም። አንተ ትልቅ ነገር እኮ ይዘናል እንትኑ ልትፈታ ቀርቶ። እሺ ቀጥል። አይ ከፍቶ ካሜራ እንደሚያውቅ ሲስቅ ነው ያሳቀኝ። እሺ አዘቢሊ ምክንያቱም የፈቱት እኔ እንደምለው ነው፣ አንተ እንደምትለው አይደለም። አስቀድሜም እንዳልኩ አሁንም የምደግመው በአንተ መልኩ በአማርኛ የተረጎመ አንድም የመጽሐፍ ቅዱስ ቨርዥን የለም። ስለዚህ አዲስ ቨርዥን አቋቁም፣ አዲስ መጽሐፍ ቅዱስ ይዘና። ከታች እየጻፍኩልህ ነበር ኢኤንቪ የሚል ኢኤንቪ ኤፍሬም ኒው ቨርዥን የሚል መጽሐፍ ቅዱስ ይዘና። ካልሆነ ግን በሌለ ነገር ለምንድን ነው እንደዚህ አይነት ጉንጭ አልፋ ክርክር ውስጥ የምትገባው ነው ማለት ነው። አኪ ሶሪ፣ እኔ አንተ አኬን ነው ይቅርታ መጠየቅ የምፈልገው ማለት ነው። ቅድም ያልሆነ ነገር ስለተናገርኩ አም ሶሪ፣ በጣም ትክክል አልነበርኩም። ያው አንተም የመጣህበት እንትን አታኪን እንትን ስለነበር ተናድጄ ነው እንደዛ ያልኩ። አም ሶሪ በጣም መወድህ በጣም ሪስፔክት ማድረግ ሆነስትሊ ስፒኪንግ እዚህ ፕላትፎርም ላይ መጥለቅ መዘፈቅ ማለት ነው እንዴ? እንግሊዝኛ ሆነ እንደምንፈታተን ነው መንፈስ ቅዱስ ነው ይሄ። ለውሃ ጥምቀት አይደለም ይሄ የሰባተኛ ክፍል እንትን እኮ ቋንቋ እኮ ነው። ኤፍሬም ያሁን እኮ የሰባተኛ ክፍል ምናምን ጉዳይ አይደለም። አሁን መጥለቅ እኮ አይደለም ካልክ ተርጉማ እንግሊዝኛ እኔ የተናገርኩት መጥለቅ መዘፈቅ ማለት አይደለም ካልክ እኔ አርመኝና እንሂድ። ለውሃ ጥምቀት የሚነገር አይደለም ወይ ይሄ ቃል ነው የምል ያለሁት። እሺ ቁጥር 4 ላይ ነው ስለ ውሃ ጥምቀት። ቁጥር 3 ግን የውሃ ጥምቀት አይደለም ነው አይደል? አሁን ያልኩት አሁን እንደዛ ነው ያልኩት። እሺ ቁጥር 3 ላይ የውሃ ጥምቀት ያለው ነው ምን የሚል ቃል ስላለ ነው? ኦኬ እንግሊዘኛውን ስናየው ባፕታይዝድ ኢንቱ ክራይስት ጂሰስ ይላል። አይ ባፕታይዝድ ኢንቱ ጂሰስ ክራይስት ብቻ አይደለም የሚለው ወይ ባፕታይዝድ ኢንቱ ሂዝ ዴዝ ደግሞ ይላል። እሺ ስለዛ የውሃ ጥምቀት አይደለም። ስለ ውሃ ጥምቀት አይደለም የሚያወራው ኦብቪየስ ነው። ቁጥር 4 ላይ ሄድና በእንግሊዘኛ አንብበው። ኦኬ ቁጥር 4 ላይ አንተ ብታነበውና አንድ መሆኑን ብታሳይን ጥሩ ነበር፣ ግን ልቀጥልሽ። therefore we have been እያነበብኩት ነው። therefore we have been buried with him through baptism into death አለ in order that just as Christ was raised from the dead through the glory of the Father, so we too many lives a new life ይላል። እሺ baptism into ምን አለ? into is ቁጥር 4 ላይ ማለት የውሃ ጥምቀት ነው። ቁጥር 4 ላይ ያልከው ላይ ራሱ baptism into his ኦኬ 4 ላይ baptism into days ይላል። into days yes። ቁጥር 3 ላይ የውሃ ጥምቀት አይደለም የሚያወራው። ቁጥር 3 ብለህ ስትናገር የውሃ ጥምቀት ላለመሆኑ ማስረጃ baptized unto Christ ወይም በኬጂቪው የድሮ እንግሊዘኛ ነው፣ ወይም ደግሞ በአሁኑ into Christ ቀጠል አድርጎ ደግሞ into his days የሚል ስለሆነ into his days ይላልና በሞቱ ውስጥ በክርስቶስ ውስጥ የሚል ነገር ስላለ የውሃ ጥምቀት አይደለም አልከኝ። እዛው ቁጥር 4 ላይ ግን baptism into days ነው የሚለው ስቲል አሁንም በጥምቀት ውስጥ ነው የሚለው። ያው በጥምቀት ውስጥ እየተረጉምኩት ያለሁት ያንተ አተረጓጉ ነው። into የሚለው necessarily የሆነ ነገር ውስጥ ማለት አይደለም። እሱ እዚህ በመጽሐፍ ውስጥ ማስረጃ ያሳያለሁ። ኢቭን ከጥምቀት ከራሱ ጋር አገናኝቼ ማለት ነው። ምንም ችግር የለውም። ግን አንተ ካመጣኸው ነገር ቀለል ካለው ነገር ስንጀምር ቃሉ እዚህ ቁጥር 4 ላይም አለ into days ይላል። እሺ ስለዚህ ልዩነት የለም። እሺ እኔ ደግሞ ልናገር። ኦኬ ኢንቱ ሚለው ኖት ነሰሰሪ አለ። ኦፍ ኮርስ ነው፣ ግን እኔም እንደምለው ደግሞ ነው። እንግሊዘኛው ኢንቱ ካለ ውስጥም ማለት ነው። ኖት ነሰሰሪ ያልከው አንተም ትክክል ነው። ኢት ዲፔንድስ እንደ ስቴትመንቱ እንዴት ምን አረፍተ ነገር ውስጥ ገባ የሚለው ነው እሱ ማተር የሚያደርገው። 4ኛ ላይ ደግሞ ኦፍ ኮርስ ባፕቲዝም ኢንቱ ዴዝ የሚል አለ አልክ። ከላይኛው ጋር ደግሞ አንድ ነው አልክ። ነው አይደለም።
ባፕታይዝድ ኢንቱ ሂዝ ዴዝ ማለትና ባፕቲዝም ኢንቱ ዴዝ ማለት ሁለቱ ይለያያሉ። ልዩነቱን እንድነግር ከፈለክ ጠይቀኝ እነግርሃለሁ። ባፕታይዝድ ኢንቱ ሂዝ ዴዝ የሚልና ባፕቲዝም ኢንቱ ዴዝ የሚለው ሁለቱ የተለያዩ ናቸው። የትርጉም ልዩነት አላቸው። እስቲ የምን የትርጉም ልዩነት ነው ያላቸው? እስቲ አሁን ከአውዱ አንፃር እናየዋለን። እስቲ ምንድነው? ኦኬ ይሰማል ኤፍሬም? ተቋረጥኩኝ እንዴ ጋይስ? አልሰማም እንዴ? አሁን መጣሃል። እሺ ሶሪ አይ ዶንት ኖ። እሺ ባፕታይዝድ ኢንቱ ሂዝ ዴዝ ይላል። ሂዝ ዴዝ ካለ ያው ስለ ክርስቶስ ሞት ነው አይደል የሚያወራው? ሂዝ አለ አይደል? ቀጣይ ደግሞ we were baptism into days ነው የሚለው። ቀጣይ ቁጥር 4 ላይ ደግሞ ምን ይላል መሰለ? we were buried therefore with him ከከማን ጋር with him ብሎ ይጠቁምና with him ካለ በኋላ ግን with him ካለ በኋላ through baptism ይልና baptism into days ነው የሚለው። ያኛው into his days ነው የሚለው በክርስቶስ ሞት ውስጥ። ኦኬ ቁጥር 4 ላይ baptism into days የሚል ከሆነ ባፕቲዝም ኢንቱ ዴዝ ሲል እንግዲህ በአንተ አተረጓጎም ወደ ሞት ውስጥ መጠመቅ ብለን እናያዘውና ወደ ማን ሞት ውስጥ ወደ ማን? በአንተ አትበለኝ አኪ፣ አንተ የተሻለ ትርጉም ካለ የተሻለ ትርጉምማ አለኝ። ከጥምቀት ጋር ተገናኝቶ ኢንቱ የሚል ከሆነ አንተ ባልከው መሰረት ተተርጉሞ አያውቅም በመጽሐፍ ቅዱስ ላይ። አማርኛው ላይም ከክርስቶስ ጋር አንድ እንሆን ዘንድ ወይም እንተባበር ዘንድ በሚመስል መልኩ ያስቀምጠዋል። ትክክል ናቸው። የኖርማል የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ የኢትዮጵያ መጽሐፍ ቅዱስ ማህበር ፕሮቴስታንቱም ኦርቶዶክሱም ካቶሊኩም በህብረት ሆኖ ሲተረጉም የተረጎመው ትርጉም ትክክል ነው። አንተ ነህ ስህተት። ሁለተኛ አዲስ መደበኛ ትርጉምም ሲተረጉመው በዚህ መልኩ ነው የተረጎመው። አዲሱ መደበኛ ትርጉም ትክክል ነው፣ አንተ ስህተትና ሙሉ ህይወት የመጽሐፍ ቅዱስ ትርጉምም በዚሁ መልኩ ይተረጉመዋል። የሙሉ ህይወት የራሳቸው ፕሮቴስታንቶች ማለት ነው። እሱ ትክክል ነው፣ አንተ ግን ስህተት ነህ። ይሄ ስህተት የመጣው ደግሞ ጥምቀትን ስለማትቀበሉ በቃ በተቻላችሁ አቅም የሆነ ነገር አድርጋችሁ ማለፍ ስለምትፈልጉ ነው። ግን ከዚህ የተሻለ ግን አንተ እንትን ማለት ያሳያል። አንድ ጥሩ ነገር አይ ኖ ሳትሄድ ኖ ወደ ሌላ ሳትሄድ እኔ ጥያቄ አሁን ስህተት ነው ያልከውን አንተ መልሼ እጠይቅሃለሁ። ባፕታይዝድ ኢንቱ ክራይስት ቆይ ስማኝ፣ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ከክርስቶስ ጋር አንድ ለመሆን መጠመቅ። ላሳየህ እንዴ ኦኬ። እንግሊዘኛ እየቀለድክ ነው ወንድሜ? እየሳከው እኮ አሁን በአንድ ወንድሜ እየቀለድክ ነው። እንግሊዘኛ እንዲህ ነው የሚፈታው? ኤፍኤም ወንድሜ አንዴ ይቅርታ ፕሊዝ። በእንደዚህ አይነት መልኩ አናወራ። ሳቅህን ምናምን ለጊዜው ተውና በል። አሁን ነው በጣም ኦፍ ኮርስ መሳቅ አለብኝ። በዚህ አሳቁ በምን ስቃ አንዴ እሺ ይቅርታ አድርግልኝ። አሁን አንዴ ድገምላቸው። ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ከክርስቶስ ጋር አንድ ለመሆን መጠመቅ። አሁን አንድ ጊዜ ሰማኛ። አሁን ከክርስቶስ ጋር አንድ ለመሆን የሚለው ነው የታገኘህ? አንዴ እሺ ይሄው እንትን አድርገው ሚዩት አድርገውና ትስቃለህ እኮ። ኖ እንግሊዘኛው እኮ ነው የጠየቁ። እንግሊዘኛውን ፍታ ብዬ ነው የጠየቁ እኮ። ሳውሱ ነው ልልህም በጌታ እኮ አንድ ለመሆን የሚለውን ኬታ መጣ። እኔ ያልኩህ ልነግርህ ነው። ቆይ እኔ የጠየቅኩ ጥያቄ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው ስልህ ከክርስቶስ ጋር አንድ ለመሆን መጠመቅ ማለት ነው። እንደዚህ አይነት ትርጉም ትሰጣለህ? ይሄውና ልነግርህ እኮ ነው። አሁን ነው ይታርግልኝ ደግሞ ለመልስ። አሁን አንተ የሳቅክበትና የተሳለቅክበት ደግሞ አለው። የሳቅክበትና የተሳለቅክበት እንደ ፉሊሽ ነገር ያየው እንደ ሞኝነት ነገር ያየኸው በል የኢትዮጵያ መጽሐፍ ቅዱስ ማህበር የተረጎመውን ትርጉም ነው። እንዲህ እንደፈለክ የምትሳለቅበት እንግዲህ አብዛኛዎቹ ቆይ ውሸት ነው ወዳጄ። እነሱ በደቂቃ እናውራና እናንተ በደቂቃ እናውራ። ምን በደቂቃ ምናምን አይደለም እንደዚህ እናውራለን። ኖ እንደፈለክ መሆን እንዲመች ነው እንዴ? በደቂቃ እናውራ። እንደፈለክ እንድትሆን የሚመች በደቂቃ ሲሆን ማንም የሚይዝ ስለሌለ ካዲያ ነኝ ቁጭ አድርገህ አሁንም እንደዛ አይሆንም። ኖ እኔና አስቀምጠህ መዋሸት አትችልም። በደቂቃ እናውራ ከፈለክ። ዲቤት ከሆነ እንግባ በደቂቃ ዲቤት። የሟሸው ቶ በእናትህ አትፎክር ምንም ሳታውቀው እኮ ደቂቃ ማን አላዋቂ መሆኑንማ አየን እኮ። እንግሊዝኛ እንኳን መፍታት ማትችል ሰው ደግሞ አላዋቂ ትላለህ እንዴ? አንዴ በደቂቃ እናውራ።
እባካችሁ ሁለታችሁም አንዴ ስሙንና 1600 ሰው አለ። ኤፍሬም ደቂቃ ይወሰድና 2 ደቂቃ ወይ 3 ደቂቃ ቁጥር 3ን እንደዛ ብሎ ያብራራበትን ያለካለ ከእንግሊዝኛውም ከሆነ ከግሪኩም ከሆነ ሰፖርት ያደርገኛል የሚለውን ማስረጃ አይቅር። አኬ ደግሞ ከዛ በኋላ 2 ደቂቃ 3 ደቂቃ ወስደህ አንተም ደግሞ እሱን ታቀርባለህ ማለት ነው። እንደዛ ብናደርግ ብንስማማ እኔም እንደሱ ነው ያልኩት። በሰዓት ነው ያልኩት። እኔም እንዳንተ እኔ አምስማማለሁ። አማን በአንተ በደቂቃ ነው ያልኩት። አኬ እያወራ ስለነበረ አኬ 2 ደቂቃውን ይጨርስና ሪዝኑን ያስቀምጥና ከዛ ደግሞ አንተ ትቀጥላለህ። እንደዛ እያደረጋችሁ አውሩ። አለበለዚያ መንፈሳዊ ውይይትም አይመስልም። አሁን እንትን አደረጋችሁት። ብሽሽቅ ምናምን ውስጥ አትግቡ ፕሊዝ። እኔ ብሽሽቅ ውስጥ አልገባሁም። ከታማኒዬ ምንም ብሽሽቅ ውስጥ የሚያስገባኝ ነገርም የለም። መሳቅ መሳለቅ የጀመረው እሱ ነው። እኔ የምናገረው የእግዚአብሔርን ቃል ነው። መጽሐፍ ቅዱስ ላይ ምን ይላል የሚለው ለማንኛውም እሺ እንግዲህ እኔ እውነቱን ለመናገር በደቂቃ የሚያስወራ ነገር ራሱ የለውም ነበር። ይሄ በደቂቃ ማውራትን ትንሽ አንዳንድ ጊዜ የሚያዘገው ነገር ምንድነው? ሰው እንደፈለገ ያወራል። ከደቂቃ ተሰጥቶኛል የሚለውና ለሱ ጥሩ አይደለም። ግን ችግር የለም። ትንሽ ነገር አውርቼ ይሉጣና እናንተ ተከትሉታላችሁ። ደቂቃ ይሰጠን። ደቂቃ አሁንም ለሱም ደቂቃ ይሰጠን። ደቂቃ ራማ ደቂቃ አስቀምጪና አኬለ ይፈልገውን ደቂቃ ይወሰድ። እኔም ከሱ በኋላ ደቂቃ ወስድና በደቂቃ እናወራለን። በቃ ስለዚህ አጭር ነገር አይደል እያወራን ያለ ነው። የቃላት ጉዳይ ስለሆነ አንዳንድ ደቂቃ ብቻ ይተሰጠን እናወራ። ቶሎ ቶሎ ለመመላለስ ዘውዝ ይመቸኛል። እኔ አንተ የወሰድከውን ደቂቃ ሁሉ ሰድ ምንም ችግር የለውም። ማን ነው የሚጀምራቸው? አንዴ እሱ ኦሬዲ ስለጀመረ አሁን ቅድም ስላወራ እኔ እቀጥላለሁ። ኖ አንተ ችግር የለውም ቀጥል። እኔ ደቂቃ እሰጣለሁ። እሱ ያጣላን መጀመሪያ ደግሞ ማውራት ስለሌለበት እኔ እቀጥላለሁ ማለት ነው። አንዱ እሺ ደቂቃ አስቀምጡለት። እሺ እያየን ነው። እሺ ማስቀመጥ ትችላለሽ። 1 ደቂቃ ነው የሚሰጠን። አስቀድሜ እንዳልኳችሁ ከክርስቶስ ጋር ምንድነው ባፕታይዝድ ኢንቱ ክራይስት ማለት ከክርስቶስ ጋር አንድ ለመሆን መጠመቅ ነው ብዬ ስተረጉም እንግዲህ ወዳጃችን ስቋል፣ ተሳልቋል፣ እንደዚህ ይፈታል ምናምን። አሁን እንደዚህ በዚህ መልኩ አይደለም ራሱ አይመጣውም። እንደዚህ አይነት ውይይት የለም ሲጀምር። ዝም ብሎ እንደዚህ ቦስት በማድረግና የደረትን እየደለቁ በመምጣት ሳይሆን ቀስ ብሎ ነገሮችን ማንበብ፣ ማጥናት፣ ማየት ይጠይቃል። አሁን ወዳጄ አንተ የተሳለክበት ወይም የሳቅክበት ነገር የኢትዮጵያ መጽሐፍ ቅዱስ ማህበር በጣም በርካታ ፕሮቴስታንት ወንድሞቼ እህቶቼ አንተ ራስህ የምትይዘው መጽሐፍ ቅዱስ ትርጉምን ነው። እዚህ ጋር እንደምትመለከቱት ይታያቸዋል። ይሄ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ ሮሜ 6:3ን ሲተረጉም በምን መልኩ ነው የተረጎመው ነው? ያው እዚህ ጋር ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ በማለት ነው። ስለዚህ የመጽሐፍ ቅዱስ ማህበርን በዚህ መልኩ ነው የተረጎመው። አሁን ሌላ አዲስ ትርጉም ይዘህ የመጣው አንተ ነህ። ስለዚህ መሳካ ቢኖርበት ራሱ እኛ እናደርገውም እንጂ በአንተ ነው። ስለዚህ ሁሉም የሚተረጎመው በዚህ ነው። አዲስ መደበኛ ትርጉም ምሉ ህይወትም የራሳችሁ ፕሮቴስታንቶችም በዚህ መልኩ ነው የሚተረጉሙት። ሌላ ትርጉም የለውም። 1 ደቂቃ ያልቋል። ቀጥል። የመጀመሪያው ይሄንን ላሳየ። እሺ ትልቁ ከመጀመርሽ በፊት እንትኑን ኦኬ ታንክ ዩ አመሰግናለሁ። እሺ ሰዓቱን አስቀምጪው። እሺ እኔ አሁን የጠየቁት ጥያቄ እንደነበረው ሁላችሁም ሰምታችኋል። እንግዲህ አክሊልን የጠየቁት ጥያቄ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው ስለው አንድ ለመሆን መጠመቅ ማለት ነው ከክርስቶስ። አር ዩ ሲሪየስ እንዴ? ይሄ 1700 ሰው ሶስተኛ ሲ ክፍል ያላለፈ ነው የሚመስል እንዴ? ባፕታይዝድ ኢንቱ ጂሰስ ክራይስት ማለት ከክርስቶስ ጋር አንድ ለመሆን መጠመቅ ነው ብለህ ፈተህ ደግሞ እኔን ብሌም ታደርጋለህ እንዴ? ኦኬ ስማ፣ እንደዚህ ነው። እሺ ባፕታይዝድ ኢንቱ ክራይስት ማለት በክርስቶስ ውስጥ መጠመቅ ማለት ነው። የስ በክርስቶስ ውስጥ መጠመቅ፣ በክርስቶስ ውስጥ መጠመቅ ማለት ነው። ባፕታይዝድ ኢንቱ ወይም በሞቱ ውስጥ መጠመቅ ማለት ነው። እንግሊዘኛው ይሄ ነው። እሺ ፍቺው አንተ ያመጣኸውን ምንድነው? መጽሐፍ ቅዱስ ከፈትክና አማርኛውን እንጂ ላይ ያለውን ያነበብከው፣ ሌላ ምንም ነገር አልመጣም፣ ትርጉምም ሁሉ አላመጣም። ይሄንን ያነበብከው እዚሁ ላይ ያለውን ማለት ነው። እሺ ጨርሻለሁ። ስለዚህ ወደ ቀጣዩ ማስረጃ ላልፍ ነበረ። ቀጣይ ላይ ወደዛኛው ማስረጃ ቀጣይ ላይ ለፍና አሁን ማጠቃለያ አላደርገው። ምንድነው እንደተመለከታችሁት ሮሜ ምዕራፍ 6 ቁጥር 3 ፕሮቴስታንቶችም ክርስቲያን ወንድሞቼም ሁላችሁም እጃችሁ ላይ ያለውን መጽሐፍ ቅዱስ ገልጣችሁ ብታነቡት የአማርኛውን ማለት ነው የአማርኛ ትርጉም ይባላል። የአማርኛ ትርጉም ማለት መጽሐፍ ቅዱሱ ከበክሮ ቋንቋው ከግሪኩ በኋላም ወደ ተለያዩ ቋንቋዎች ሲተረጉም መጥቶ አሁን አማርኛው ጋርም ደግሞ ደርሷል። ከገዙ ምናምን ብሎ ሲተረጉም የተተረጉሙ እያንዳንዳችሁ ጋር ያለውን እኔ በዚህ ደረጃ የምናገረው የአማርኛ ትርጉም ከክርስቶስ ጋር አንድ ትሆኑ ዘንድ ተብሎ ነው የተተረጎመው።
እና እየተርጉማቸው በደንብ አስረግጬ የምነግራችሁ ነገር ማለት ነው ትክክል ነው እና መጽሐፍ ቅዱሳችሁ በትክክል ተርጉሙላችኋል። እዚህ ላይ ምንም ስህተት እንደሌለው ላስረግጥላችሁ እወዳለሁ። ይሄ ወዳጃችን ግን እናንተ ጋር የደረሰው ይህ ትርጉም እንደ ውሸት ነው ብሎ እየተሳለቀበት ነው። ስለዛ በዚህ ጥሩ በሆነ እውነተኛ በሆነ ኦነስት በሆነ ትርጉም ላይ መሳለቅህን አቁመህ ነው እያልኩ ያሉት። በአንተ መልኩ የተረጎመ ሰው ካለ አምጣና አሳየን የአማርኛ መጽሐፍ ቅዱስ። ከሌለ ለራስህ ለምን ወይም ደግሞ ኤፍሬም ኒው ቨርዥን ብለህ ለምን አንድ መጽሐፍ ቅዱስ አተረጉምም? ደቂቃ ጨርሳል። በትልቁ አይደል እንግዲህ አክሊል ያው ዘመንን ሙሉ እንደዚህ ነው ዲቤት እንትን ስትል የነበረው። ኤፍሬም ጋር ግን አይሰራም። ኦኬ እድሜን በሙሉ ሰዎችን እንደዚህ ሚስ ሪፕሬዘንት እያደረክ ነበር ስትጠልዝ የኖርከው። እኔ ጋር ግን እንደማይሰራ ለምን እንደማትማር አላውቅም። እኔ አማርኛውን ሲተረጉሙት ተሳስተዋል ይሄ መጽሐፍ ቅዱስ አላልኩም። እንዳንተ አይደለሁም። እኔ መጽሐፍ ቅዱስ ይሳሳታል አልልም። አንተነ ህዝቦቹን እስላም ያደረከው ጠቅላላ ጉድ አይዲያ ነግሮሃል። አንተነ መጽሐፍ ቅዱስ እውነተኛ አይደለም ብለህ ያሰለምከኝ ብሎ ነግሮሃል። ቪዲዮ ሁሉ አለ። እኔ ያልኩት ምንድነው እዚህ ጋርም ስለ ጥምቀት አይደለም ስለ ውሃ ጥምቀት ያወራል እንዴ አማርኛው? ወይስ ከክርስቶስ ጋር አንድ እንሆን ዘንድ እንደተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ነው የሚለው አማርኛው። ስለ ውሃ ጥምቀት ያነሳል እንዴ? እዚህ እኔ ተሳስተዋል ብያለሁ እንዴ? እንግሊዘኛው ይበልጥ ገላጭ ነው እያልኩ ለበረከት ስነግረው ነበረ እንጂ ተሳስተዋል አላልኩም። አንተ መጽሐፍ ቅዱስ ይሳሳታል ኦሪጂናሉ እንትን የለንም እጃችን ላይ ከ400 ክፍለ ዘመን በኋላ የመጣውም ታማኝነት የለውም ብለህ ህዝቡን ሁሉ ያሰለምከው። እኔ መጽሐፍ ቅዱስ ተሳስተዋል አላልኩም። አማርኛውም ትርጉም ተሳስተዋል አላልኩም። አልወጣኝም እኔ። እሺ በቃ አሁን ኤፍሬም ሌላ ርዕስ ውስጥ ገብቷል። ታማኝነት የለውም አራተኛ ክፍለ ዘመን ላይ ያለው መጽሐፍ ቅዱስ ብለሃል ምናምን። ያው እንግዲህ አላልኩም ያጣ ለማኝ ተሳድቦ ይሄዳል እንደሚባለው ነው። ለማንኛውም ግን ሁላችሁም እዚህ ጋር ያላችሁ ሰዎች እንደሰማችሁት ደቂቃ አይደለም ደቂቃውን አስቀምጪልኝ ማን ሁላችሁም እዚህ ጋር ያላችሁ ሰዎች እንደሰማችሁት አስቀድማችሁ ኢንቱ የሚለው ኢን ነው ተብሎ የተተረጎመበት ነው። ኦኬ እሺ በረከቴ አንዴ ከመምህር ጋር እያወራሁ ስለነበረ እንትን አድርጊው። ኦኬ ሳያልቅ እንትን ማለት አይችልም። ኦኬ እሺ ቴንክ ዩ። አሁን አስጀምሪው እና ሁላችሁም እንደሰማችሁት ቅድም ኤፍሬም ወንድማችን እንደዛ ልቡን አሳብጦ እየጮኸ ሲስቅ የነበረው ለምንድን ነው? ሲሳለቅ የነበረው ኢንቱ ክራይስት የሚለው ከክርስቶስ ጋር መተባበርን አንድ መሆንን አያሳይም ስላለ ነው አይደለ? ይሄ እንደዚህ ይተረጎማል። ከ8ኛ ክፍል ያልዘለለ አይደል? የኢትዮጵያ መጽሐፍ ቅዱስ ማህበር ላይ የሚሰሩ የመተርጎም ስራ የሚሰሩ ፕሮቴስታንት ሊቃውንትና ሌሎችም ኦርቶዶክሶችም ሌሎችም ከ8ኛ ክፍል አልዘለሉም እያለ ነው እንደዚህ ብሎ በመፍታታቸው። ምክንያቱም የፈቱት እኔ እንደምለው ነው፣ አንተ እንደምትለው አይደለም። አስቀድሜም እንዳልኩ አሁንም የምደግመው በአንተ መልኩ በአማርኛ የተረጎመ አንድም የመጽሐፍ ቅዱስ ቨርዥን የለም። ስለዚህ አዲስ ቨርዥን አቋቁም፣ አዲስ መጽሐፍ ቅዱስ ይዘና። ከታች እየጻፍኩልህ ነበር ኢኤንቪ የሚል ኢኤንቪ ኤፍሬም ኒው ቨርዥን የሚል መጽሐፍ ቅዱስ ይዘና። ካልሆነ ግን በሌለ ነገር ለምንድን ነው እንደዚህ አይነት ጉንጭ አልፋ ክርክር ውስጥ የምትገባው ነው? ቅዱሳት መጽሐፍቱ ሁሉ የትርጓሜዎች ሁሉ የሚለው ምንድነው? አንድ ለመሆን ብሎ ይተረጉም። ትልቁ ላይ አድርጊኝ እኔንና ካሜራ ላብራ። አሁንም አናዘር ላይ ኦኬ፣ አሁንም ውሸት ማለት ነው። እኔ አንተ ላይ የተሳለኩት የአማርኛው ትርጉም አይደለም የጠየቅኩ። እኔ ምንድን ነበር የጠየቅኩ? ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው ስልህ ከክርስቶስ ጋር አንድ ለመሆን መጠመቅ ማለት ነው አልክ። አይደለም፣ ይሄንን የጠየቅኩ ነው። ባፕታይዝድ ኢንቱ ጂሰስ ክራይስት። ኦኬ፣ አማርኛው አንተ አማርኛው ላይ እንግሊዝኛው መተርጎም ስላልቻልክ አማርኛው ላይ እርክና ኦኬ አንድ እንሆን ዘንድ የተጠመቀ ሁላችሁ። ይሄ አረፍተ ነገር ነው፣ ሙሉ አረፍተ ነገር ነው። ሙሉ እንግሊዘኛውን ነው የተረጎሙት እዚህ ጋር። አንተ ግን እንደዛ አይደለም። ስፔሲፊክ አድርጌ የጠየቅኩህ እኔ ባፕታይዝድ ኢንቱ ክራይስት ጂሰስ የሚለውን ነበረ። እሱን ስልህ አንተ አማርኛውን ገለጥክና አማርኛ ማንበብ ጀመርክ ማለት ነው። እሱን ነው ትክክል አይደለህም ያልኩ። አሁንም ደግሜ የምነግርህ ኤፍሬም አዲስ ቨርዥን፣ ለምን አዲስ ቨርዥን? ይኸው ኤንቲ እኮ ነው ገልጬ ማነበው። ቢቢኢም ማንበብ ትችላለህ፣ ደብሊውኢቢም ማንበብ ትችላለህ። መጽሐፍ ቅዱስ አይደለም እንዴ? የኤፍሬም መጽሐፍ ቅዱስ ነው እንዴ? ባፕታይዝድ ኢንቱ ክራይስት ጂሰስ ወይ ባፕታይዝድ ኢንቱ ሂዝ ዴዝ ይላል። ይሄ እኔ ኤፍሬም የጻፈው ነው እንዴ? ትቀጥላለህ ወይስ እኛ እንቀጥል? ኦፍ ኮርስ እንደ እሱ ስለጀመረ እኔ ልቀጥል እንጂ አንድ ዙርም እንቀጥላለን። እሺ አሁን ያመጣኸውን ነገር ምንም የእንግሊዘኛ የመጽሐፍ ቅዱስ ትርጉሞችን አምጥተህ ይሄው አሉኝ ትላለህ። ሲነገር ራሱ አትሰማም። አንድ የአማርኛ መጽሐፍ ቅዱስ አንተ እንደፈታው የፈታ የለም እየተባልክ የምታሳየው እንግሊዘኛ ነው። አማርኛ ወዳጂ ከእንግሊዘኛው ሲተረጎም የአማርኛው ትክክል ነው።
እንዴ ላስታውስ መሰለኝ አዲሱ መደበኛ ትርጉም የራሳችሁ የመጽሐፍ ቅዱስ ትርጉም ነው አይደለም? የፕሮቴስታንቶች እሱ ላይም የሚለው እኔ እንደምለው ነው እንጂ አንተ እንደምታረጉመው እንደምታሰበው አይደለም። የሚሉ ህይወትም እኮ የራሳችሁ ነው። ግን እየተተረጎሙ ወደ አማርኛ ሲተረጎም ትክክል ነው። ከክርስቶስ ጋር አንድ ለመሆን ተብሎ ነው እኔ እንዳልኩት እንጂ አንተ እንዳልከው አይደለም። የኢትዮጵያ መጽሐፍ ቅዱስ ማህበርም ደግሞ በህብረት መልክ የሚተረጎመውም ደግሞ እኔ እንደምለው ነው የተተረጎመው፣ አንተ እንደምትለው አይደለም። ለምን ረጋ ብለህ ተመለሰ አታይም? እንደዚሁ ዝም ብሎ ከመከራከር እያልኩ እኮ ነው። አንደኛ ከጥፋት ትድናለህ፣ የእግዚአብሔርን ቃል ዝም ብለህ እንዳታጠማዝም ማለት ነው። ከዚህ ጋር በተያያዘ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ይላል ያዙ አሁን ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። ሙሴን ይተባበሩ ዘንድ ሙሴን መተባበር የሚለው ላይ ምን ተብሎ ነው የተፈጠው? ምን የሚለው እንግሊዘኛው ኢንቱ ሞሰስ ማይ ብራዘር ንቃ። ኢንቱ ሞሰስ ሙሴ ውስጥ ነው አይደለም፣ ከሙሴ ጋር መተባበርን የሚያሳይ ነው። ስለዛ ፕሊስ አረፍ ብለህ ብትማር መልካም ነው፣ ዝም ብሎ ከመከራከር። ወዳጅ ኤፍሬም ቀጥል። እሺ ትልቁ ላል ደጋግማ አንተን አኬ ሂድና ወይ ከሶስተኛ ሲክፍል ከሆነ ያቋረጥከው ሂድና ቀጥል። እኔ የተናገርኩት እንግሊዘኛ ተርጉሜ ነው። ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው ስል አንድ ለመሆን ከክርስቶስ ጋር መጠመቅ ነው አልከኝ። እንደዚህ ፈረንጆች ቢሰሙ ይከሰዋል። እንደዛ አይባልም፣ ነውር ነው። ባፕታይዝድ ኢንቱ ክራይስት ማለት ከክርስቶስ ጋር አንድ ለመሆን መጠመቅ አይደለም። ሙሉ ትርጉሙ ኦፍኮርስ አማርኛ ሲተረጉም እዚህ ስራ አትደበቅ። አማርኛ እዚህ ጋር የተረጎሙት ሙሉን አረፍተ ነገር የእንግሊዝኛውን ነው። ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን የሚለውን ይሄን ይዛ አንተ ስላልተዘጋጀህበት ይሄን ቆርጣ ነው። እነሱ ሙሉን የተረጎሙት እንጂ ያችን እኔ ቆርጬ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው ነው ያልኩ። አንተ እንደዛ ስለ የተሳሳተ ትርጉም አድርገሃል። አሁን የሚዬን ወዳ ወይ የኔን አንተን ወደ እኔ አታምጣ። ኦኬ ተሳስተሃል። በቃ ኢስ ኦኬ እንዴ እንትን አትልም እንዴ? በቃ እጅ አትሰጥም እንዴ? እንዴ ሰው እኮ ይስቅብሃል። ወንድማችን ኤፍሬም አሁን ካወራው ውስጥ እስቲ ምን ተማራችሁ? በጌታ ምን ተረዳችሁ? ምንም በቃ አለቀ። እንደዚህ በባዶ በጨበጣ ዝም ብሎ ክርክር ውስጥ መግባት አያስፈልግም። ፈረንጆቹ ይስቃሉ ይላል። ፈረንጆቹ በመጀመሪያ ደረጃ አይስቁም። ከሳቁም የሚስቁት በማን ይሆናል? አንደኛ በእናንተ በሙሉ ፕሮቴስታንቶች ይሄ የአዲሱ መደበኛ ትርጉማችሁ በዚህ መልኩ ስለተረጎማችሁ። ይሄ እኮ ኖርማል ሙሉ አረፍተ ነገር የተረጎሙታል። ታዲያ አንድ እንሆን ዘንድ ተብሎ የተተረጎመው ከምን የመጣ ይመስላል? አንድ የሚለው እኮ ኢንቱ ወይም በግሪኩ ኤስ ተብሎ የተቀመጠውን እሱን እኮ ነው እንደዚህ ብሎ የተረጎሙት ብራዘሬ ወደ አማርኛ ማለት። ስለዛ ከሳቁም የሚስቁት በጠቅላላ በአማርኛ የመጽሐፍ ቅዱስ ማህበርም በእናንተ ትርጉሞችን በአዲሱ መደበኛ ትርጉም በሙሉ ህይወት የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው የመጽሐፍ ቅዱስ ትርጉም እነዚህ ሁሉ እኔ እንዳልኩት ነው የተረጎሙት እያልኩ ነው። አረፍተ ነገሩን ሲተረጉሙ አንድ እንሆን ዘንድ የሚለውን ያመጡት ከየት ነው? ኢንቱ ከሚለው ነው አንድ የሚለውን ያመጡት። ስለዛ የራስህን አዲስ የአማርኛ መጽሐፍ ቅዱስ ትርጉም አዘጋጅ እያልኩ ለዚህ ነው ኢኤንቪ ብለህ እያልኩ እኮ ነው ኤፍሬም ኒው ቨርዥን ብለህ። አለበለዚያ አሁን ይኸውልህ ዝም ብለህ ጥያቄ ጠይቀኝና እኔ ዝም ብዬ አንዳንድ ነገሮችን የተወሰነ መልሽልህ ልውጣ። አልቋል። ደቂቃ የኔ ደቂቃ ነው። አንድ ደቂቃ። እሺ አሁንም ተመልሼ የመጣሁ እዚህ ጋር ማለት ነው። በጣም በጣም የሚያስጠላ ነገር ነው እያደረግን ያለ ነው። አኬ ጠይቀኝና ልመልስልህ። አንተን እኔ የምጠይቀው ከኔ የተማርከውን ነው እንዴ ለእኔ የምትመልሰው? ከኔ ስትማር አይደል እንዴ የምትውለው? ምንድነው አለ አንተ የምጠይቀን ጥያቄ ኖሮኝ አንተ ጋር እመጣለሁ እኔ? ትቀልዳለህ እንዴ? ይሄ የሚለው ባፕታይዝድ ኢንቱ ክራይስት ጂሰስ የሚለው ባፕታይዝድ ኢንቱ ክራይስት ጂሰስ ማለት አሁንም አንድ ለመሆን ከክርስቶስ ጋር መጠመቅ ነው የሚባል ይሄ 8 ሰዓት የፈጀ አረፍተ ነገር አይደለም። መልሱ ወደ አማርኛ ሲገለጠል አሁን የአማርኛው ተሳስተዋል እያልክ ነው፣ ተቀይሯል እያልክ ነው አትበል። አማርኛው ተርጉመውታል። ሲተረጉሙት ሙሉ ስቴትመንቱን የተረጎሙት እንጂ ባፕታይዝድ ኢንቱ ክራይስት ጂሰስ የሚለውን ብቻ አይደለም የተረጎሙት። ስለዚህ አማርኛው ላይ አትደበቅ። እኔ ደግሞ የራሴን መጽሐፍ ቅዱስ አይደለም መጽሐፍ ቅዱስ ነው አሁን እያነበብኩ ያለው ትርጉም አይደለም። ይሄው እያነበብኩልን ያለሁት እና አንተ የምትለው ትክክል አይደለም። ኦኬ በቃ ምንም የሚያመጣው ነገር የለም። በቃ እንዳያችሁት ዘግተናል ማለት ነው አይደለ? ለእናንተ በቂ ነው፣ እናንተ ከተረዳችሁት በቂ ስለሆነ። ስለዛ ወደ ቀጣዩ ደግሞ ወደ አሳያችሁ ልለፍ። አንደኛ ቆሮንቶስ ቀደም ብያችሁ ነበር። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ምን የሚል ቃል አለ መሰላችሁ? ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ምን አሉ? ተጠመቁ። እንግሊዘኛው ምን ይላል መሰላችሁ? እንግሊዘኛው አሁን እንመልከተው። አንድ ይላል and all were baptized into Moses. into Moses
ባፕታይዝድ ኢንቱ ሞሰስ ቅድም ምን ሲል ነበረ? ባፕታይዝድ ኢንቱ ክራይስት ማለት ከክርስቶስ ጋር አንድ ለመሆን መጠመቅ ማለት አይደለም ብሎ ሲስቅ ነበረ። ተጨማሪ ማስረጃውን ደግሞ ከመጽሐፍ ቅዱስ ከዛው አንደኛ ከጥምቀት ጋር ተያይዞ ኢንቱ ሲል እንደዚህ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ምን ይላል አልኳችሁ? ባፕታይዝድ ኢንቱ ሞሰስ። ባፕታይዝድ ኢንቱ ሞሰስ ምን ብሎ ተረጎመ አማርኛው? ከሙሴ ጋር ይተባበሩ ዘንድ ተጠመቁ። አለቀ። ሙሴ ውስጥ ተጠመቁ አይደለም። ምንድነው ሙሴ ውስጥ መጠመቅ? ከሙሴ ጋር መተባበር፣ አንድነትን፣ ህብረትን የሚያሳይ ነው። ልክ እንዲህ ነው የሚተረጎመው ወዳጄ። ያ ኦኬ ቱ የሚለው እኮ ራሱ ሙቭመንትን ነው የሚያሳየው አይደለ? አፕሮች ማድረግ ነው ኢንቱ የሚለው። እሺ መምህር በረከት እኔ ልቀጥል። ቆይ አንድ ጥያቄ ልጠይቅህ። እኔ ተራ ላይ እና ኢንቱ ልዩነቱ ምንድነው? ኢንና ኢንቱ ልዩነቱ ምንድነው? አይ ከእሱ ጋር አልጀምርም። ከእሱ ጋር ያዙትና ኢንና ኢንቱ ማለት እንደሆነ ልዩነቱን እኔና እርሶ እንጠያይቃለን። አሁን ከአኬ ጋር ስለጀመርኩ አሁን አይደለም የሚጠይቁኝ፣ ልጨርስ ከአኬ ጋር። ስለዛ ማጠቃለያ አንስት ወይ ደግሞ ኤፍኤም እኔ ጋር ነው የሚያልቀው። አኬ የጀመርከው አንተ ስለሆንክ እኔ ጋር ነው የሚያልቀው። አንተ ጀምረህ እኔ ላወራ ስል ነው በደቂቃ አድርገው ብለኸኝ፣ ከዛ በኋላ በዛው በደቂቃ የቀጠልኩት አንተ ነው። ካወራህ በኋላ ነው በደቂቃ ያልኩህ ወዳጄ። አታዘገኝ ባክ። ካወራህ በኋላ ነው በደቂቃ ያልኩህ አይደለም። እኔ ገና ማውራት። እሺ ማጠቃለያ አንድ ደቂቃ አንተ ቀደም። እሺ አንተ ቀደምና ከአንተ በኋላ ሰጣ። አልቀድምም። አሁን እኮ አወራሁኝ። አሁን አውርቼ ድጋሚ ልደግም ነው እንዴ? ሂድ ቀጥል እኮ ድል እየሰጠው እኮ ነው። አይ አትስጠኝ፣ ችግር የለውም አንተ ቀጥል። አለበለዚያ ጨርሰሃል እኮ አትስጠኝ ትላለህ እንዴ? ጨርሰሃል። ከጨረስኩማ አንተ ማትቀጥልማ። ለምንድን ነው ማልቀጥለው? ይኸውልህ አንድ ነገር ስማኝ እባክህ። እኔ ሰው የሚያሰለች ነገር እኔ ከመምህር በረከት ጋር ባወራ ይሻለኝ ነበር። አንተ ሁልጊዜ ኢጎን ማሳጅ ለማድረግ ነው የምትገባው። ሁልጊዜ ማለት ለምንድን ነው ስለምን ኢጎ ነው የምታወራው? አሁን አንተ አወራህና ማሳጅ ለማድረግ ነው የምትገባው። አንተ ሁልጊዜ ማለት ለመማማር መታታቅም አንተ ስድብህን ተው ወዳጄ እባክህን። አልሰደብኩም። እኔ ከነ መዝሙር ያሬድ ጋር ባወራ ይሻለኝ ነበር። እሱም ነበር። እኔም እንደዛ እንድታወሩ ይኸውልህ እንድታወሩ ዝም ብዬ ለያችሁ አማን ዳኛ ይሁን አንድ አማን ራሱ ነው። እኔ በማወራበት ሰዓት ላይ በደቂቃ አድርገው ያለኝ የኔ ተራ ላይ ነው እኮ ዝም ብዬ በደቂቃ። አንተ ካወራህ በኋላ ነው በደቂቃ ያልኩት። አውርተህ ካወራህ በኋላ ነው ሳትጀምር አይደለም ያልኩህ። አማን እባክህን ይባካችሁ። ሁለታችሁም እየተማማረን አይደለም እያሉ ነው ከታችም ያሉ ሰዎች። በቃ እባካችሁ በቃ አቁሙትና እኔ ምን እሺ አማን ላውራ እንደፈለገ ይዝራ እንደውም አላወራም እኔ ከእሱ ጋር አላወራም። እኔ ከነ መምህር በረከት ነው ሁለታችሁም እንትን አደረጋችሁ ትንሽ እንትን ሆስታይል ሆነና ሜቢ ሐሳቡ ላይ ብናወራ ምን ይመስላችኋል? ሐሳቡ ላይ ሜቢ ኤፍሬም ኤፋ ጊዜን ውሰድና አንተ የተረዳህበትን ጥቅሱን ብታብራራ እንዴት እንደተረዳኸው፣ ከዛ በኋላ ደግሞ እንደዛ ነው ወይ ትርጉም ላይ ብናወራ አይ ቲንክ ጥሩ መሰለኝ። ምክንያቱም ወይ ግሪኩ ላይ መሄድ አለብን ወይ ደግሞ ካልሆነ በቃ እዚህ ጋር ይቆምና ለአሁኑ ቃላት ላይ እንዳይሆን ሐሳቡ ላይ እንድናወራ ቁጥር 3 ምን ብለን ነው እየተረዳ ያለው የሚለውን አስረዳና ከዛ አኪም ደግሞ ቀጥሎ ቁጥር 3 ሐሳቡ ላይ ብናወራ አይ ቲንክ የተሻለ ይሆናል ብዬ አስባለሁ። እኔም ብዙ ነገር መናገር እፈልጋለሁ። ብዙ መጽሐፍቶችን አዘጋጅ እየጠበቅን ነው። ሌሎችም እየጠበቁ ያሉ ሰዎች አሉና ግን ቀጥሉ ሜቢ በሐሳብ ላይ ነው። አማን ምንም እየተጠቀምን ስላልሆነ አንተም እንትኑን ውሰድና ኃላፊነቱን ውሰድና መስመር አስይዛቸው። ካልተመለሰ አልተመለሰም፣ ከተመለሰ ጥያቄው ተመልሷል እና ቁጥር 3 እና ቁጥር 4 ላይ ነው የተለያዩት። ንግግሩ የተጀመረው ቁጥር 3 ከክርስቶስ ጋር ክርስቶስ ውስጥ መጠመቅ፣ ቁጥር 4 ደግሞ የውሃ ጥምቀት ነው ብሏል ኤፍሬም። ስለዚህ እሱን ያብራራ። የላይ ቁጥር 3ን የውሃ ጥምቀት ያልሆነበትን፣ ቁጥር 4ን የውሃ ጥምቀት ያልሆነበትን ምክንያት ያስረዳ። ከዛ ደግሞ አኬ ያንን ያስረዳ። ሶስተኛ ላይ አስረድቻለሁ፣ ጨርሻለሁ። አንተ ወይም መምህር በረከት ግቡና ትክክለኛው ደግሞ ትምህርት የትኛው እንደሆነ መልስ ስጡበት። የተቀበለ ይቀበል፣ ያልተቀበለ ይቀበል። እነሱ አንዳንድ ዙር ይሄዱና ሶስተኛው ላይ አንተ ወይ መምህር በረከት መልስ ስጡበት። እሺ ትሄዳለህ ኤፋ ወይ ደግሞ አኪም መቅደም የምትፈልጉ ሰዎች ከሁለታችሁ ላስቀድማችሁ እናንተ ስለጀመራችሁት እናንተ ጀልን እንስጣችሁ። ደቂቃ የጀመረው እኔ ካወራው በኋላ ነው ወይስ እኔ ላወራ ስል ነው? ይሄ ግልጽ እኮ ነው። ዝም ለምን አይ አዲስ ሐሳብ አሁን እያነሳን ያለ ነው ቃላቱ ላይ ሳይሆን ቃላቱን እናስቀምጠው። ከዚህ ግሪኩ ላይ አልተገባም ይቅር በቃ ቃላቱ ሐሳቡ ላይ ይገባና
3 ላይ ጥምቀት ነው አይደለም የሚለውን ሐሳብ ብታብራሩት። አንተ ጥምቀት ነው የሚል ሳይል ስላለ ቁጥር 3 ኤፋ ደግሞ ቁጥር 3 ጥምቀት አይደለም የሚለው ሐሳብ አለ። ምንድነው ያ ነገር የሚለውን እሱ ያብራራና በቃ እሱ ላይ ብናወራ አይ ቲንክ ጥሩ ይመስለኛል። ቀጥል ኤፋ። እኔ ኦልሬዲ አሁን ስለወራሁኝ ጠቅለል አድርጉ ወይስ 2 ደቂቃ እንውሰድና አጠቃለነው ከዛ በኋላ እናንተ አውሩበት። እኔ ከአኬ ጋር ማውራ ከሆነ እኔ ነኝ መጨረሻ ማውራው። አኬ መጀመሪያ ይቀጥል፣ እኔ ከሱ መጨረሻ እሱ አያወራም። ምክንያቱም ስክሪፕቸር አያወራም እሱ ዝም ብሎ ፖለቲካ ነው የሚያወራው፣ ስድብ ነው። ስለዚህ መጨረሻ ላይ እንዲያወራ አልፈቅድለትም። እሱ ችግር የለም በቃ ችግር የለም። አኬ ቆይ አንተ ቆይ ችግር የለም። እኔ እቀጥላለሁ። እኔ በጥምቀት ስለማምን እዚህ ክፍል ላይ ያለውን ቁጥር 3 ያለውን ሐሳብ እና 4 ያለውን ሐሳብ በጥምቀት ስለማምን እኔ መቀጠል ስለምችል እኔም ዝግጁ ነኝና ቁጥር 3 ያለውን ያንተን ሐሳብ አስቀምጥ፣ ከዛ እኔ ደግሞ የኔን ሐሳብ አስቀምጣለሁ። እንደዛ አድርገን እንቀጥል። ሁለታችሁ ካወራችሁ አይ ቲንክ ሆስታይል ሆናችሁ ምንድነው አሁን እያልከን ያለው ምዕራፍ 6 ቁጥር 3 የውሃ አማኖቶ ነው አማኖቷል አማን እየወጣ እኔ እኮ ዝም ያልኩት ያው ደግሞ ረበሽ ካዳላ እንዳትሉም ብዬ ነውና አማን ወጣ እንዴ? አማን ወጥቷል ስለዚህ አማን እየቆየ ግባ ያው ኒውትራል የሆነ ሰው እንትን ይበል ብዬ ነው። አይ ማን አስወርዶኝ እንደሆነ አላወኩም። ሞዴሬተርሽን ቼክ አድርጊ ነው አሚን። ኧረ እኔ አላጠፋሁም። ካትቼ ከሆነ ዝም እላለሁ። በቃ ማይክ ኦፍ አድርጊ። ኖ ቀጥል አማን። ለምንድን ነው ሞዴሬተርሽን ቼክ አድርጊ ፕሊዝ። አይ ቲንክ እኔ ፌድ ለሞድ እየሞከርኩ መሰለኝ። እኔ ጉዳይ ከሐሳቡ ጋር ነው፣ ከማንም ሰው ጋር ጉዳይ የለኝም። ስለዚህ ሐሳቡ ላይ እንቀጥላለን። ሂድበትና ፕሮፋይልህን እያየሁ ድንገት ሳላስበው ነው እኔ ነኝ። አም ሶሪ። ችግር የለም፣ ምንም ችግር የለም። እሺ እንደዛ ከሆነ ችግር የለም። ቁጥር 3 ላይ ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቀን የሚለውን ሐሳብ የውሃ ጥምቀት አይደለም ወደ ክርስቶስ መጠመቅ ነው የሚል ሐሳብ አንሰጣል። ምን ማለት እንደሆነ እሱን አብራራና እሱን ደግሞ ሰፖርት የሚያደርግልህ ኬስ ካለ እሱን አቅርብ። እኔም ደግሞ መቀጠል እችላለሁ ከዛ በኋላ በተቃራኒው ያለውን ሐሳብ። እሺ ስለዚህ ሮሜ 6 ነው ምናወራው ማለት ነው። 4 እሺ 3 እና 4 ብቻ። እሺ ሶ ደቂቃ ስንት ደቂቃ? 2 ደቂቃ ይሰጣል። እኔ ደቂቃ ላይ ዘለህም እንደ ሐሳብህን አስቀምጥ፣ ችግር የለም። ደስ ያለህን ውሰድና ስቻለስ እሺ ደቂቃ ከሆነ 3 ደቂቃ ይሆናል ወይ ደግሞ 3 ደቂቃ በቂ። ቀጥል። 3 ደቂቃ በቂ ነው። እሺ ደቂቃ እስኪጀምር እየጠበኩ ነው። ደቂቃው እስኪጀምር። ኦኬ እሺ እንግዲህ ሮሜ 6 ነው 3 እና 4 ነው የምናነሳው። ቅድምም እንደዛ ነበር ሳነሳ የነበረው። 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል? ኦኬ ምን ይላል? ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ወይ ይላል። እሺ ይሄኛውን ነበር ቅድም ሲል የነበረው ባፕታይዝድ ኢንቱ ክራይስት ጂሰስ ነው የሚለው። እንደገና ደግሞ ባፕታይዝድ ኢንቱ ሂዝ ዴዝ ነው የሚለው እና በክርስቶስ ውስጥ መጠመቅ ወይም ደግሞ ቀጥሎ ደግሞ የሚያነሳው ኦኬ በሞቱ ኦኬ በክርስቶስ ሞት ወይም ደግሞ ከሞት አሁን እዚህ ጋር በሞቱ ውስጥ መጠመቅ በክርስቶስ ውስጥ መጠመቅ ሲባል ቅድም እንዳልኩት በክርስቶስ ትርጉሙን ነው አሁን እየነገርኳቸው ያለው። በክርስቶስ መሆን፣ ከክርስቶስ ጋር አንድ መሆን፣ በክርስቶስ ማመን፣ ወደ ክርስቶስ መምጣት፣ እነዚህን ትርጉሞች ነው የሚይዘው። ኦኬ 3 ላይ ያለው ሐሳብ ማለት ነው። ኦኬ ከዛ በኋላ 4 ላይ ይቀጥላል። ከዛ የቀጠለ ነው እንግዲህ ከ3 የቀጠለ ነው እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ ይልና እኛም ይልና ስለ ክርስቶስ መነሳት ነው የሚጀምረው። 4 ላይ ሲደርስ ስለ መነሳቱ ነው የሚቀጥለው ማለት ነው። ከ3 ሲቀበል ላይ ከሞት ስለ ሞት ያወራና ከዛ 4 ላይ ግን ስለ መነሳቱ ነው የሚያወራው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ ይልና እኛም በአዲስ ሕይወት እንድንመላለስ ይላል። ኦኬ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ኦኬ ስለዚህ አሁን እዚህ ጋር 4 ላይ የሚያወራው ቅድም እንዳልኳችሁ ስለ ጥምቀት ነው የሚያወራው። ከሞቱ ጋር አንድ እንሆን ዘንድ ይላል። ከኢየሱስ ሞት ጋር አንድ እንሆን ዘንድ ይልና እሺ በጥምቀት ከእርሱ ጋር ተቀበርን ይላል። ከእርሱ ጋር ተቀበርን ሴንስ እኛ እንግዲህ ክርስቶስ በቀራንዮ አደባባይ ተሰቅሎ ሲሞት እኛ አብረን አልነበርንም አይደለም መቃብር። አሁን እዚህ ጋር የሚናገረው ምንድነው? ከሞቱ ጋር አንድ እንሆን ዘንድ ከዛ ሞት ጋር ከኢየሱስ ክርስቶስ ሞት ጋር ስለኛ ኃጢአት ብሎ የኛን ኃጢአትና በደል ተሸክሞ
እሱ ሊከፍል ቤዛ ሊሆነን ሲሞት ኦኬ እኛ አብረን እዛ አልሞትንም ነበረ፣ ግን ከዛ ከሞቱ ጋር አንድ እንሆን ዘንድ እንድንተባበር በጥምቀት ከሱ ጋር እንቀበራለን ይላል። የጥምቀት አንዱ ስራ እኛ ጥምቀትን ስናደርግ ታውቃላችሁ ሞቱን በሚመስል ሞት እያለ የሚያነሳው ሀሳብ ሰፊ ሀሳብ ነው። ወደዛ ላይ እኔ 3 እና 4 ብቻ ስለተሰጠኝ ማለት ነው። የኔ አርጉመንት የነበረው ምንድነው 3 ላይ ነው። ቁጥሩ 3 ላይ 3 ከመርመ በረከት ጋር ስነጋገር እንደነበረው 3 ላይ እያወራ ያለው ኦኬ በክርስቶስ ስለመጠመቅ ነው፣ በሞቱ ስለመጠመቅ ነው። በክርስቶስ መጠመቅ በሞቱ መጠመቅ ማለት በክርስቶስ ኢየሱስ መሆን፣ በክርስቶስ ኢየሱስ ማመን ማለት ነው። ኦኬ እያልኩ ነበር ስናገር የነበረው ማለት ነው። ቅድም እንዴ 2 አይነት ጥምቀት አለ ተብሎ የተነሳ ነገር አለ። 2 አይነት ጥምቀት አለ። ጥምቀትማ ከ2ም በላይ የተለያየ ጥምቀት አለ። እሱን ማንሳት ካስፈለገ በሚቀጥለው እናነሳለን። ግን ክፍሉ ስለ ውሃ ጥምቀትም ያነሳል፣ እንደገና በክርስቶስ ኢየሱስ ውስጥ ስለመጠመቅ ስለማመንም ያነሳል ነው። አመሰግናለሁ። እሺ ደቂቄ ሲጀምር አስጀምራለሁ። እሺ የቅድሙ ሙግት ምን ነበር? ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን የሚለው እዚህ ላይ ያለው የተጠመቅን የሚለው ቃል ጥምቀት አይደለም ብለህ ተናግረህ ነበር። ነገር ግን ምን እንደሆነ አልነገርከም። ሊቃ ወስደህ ይሄኛው ማመን ነው የሚል መጨረሻ ላይ የነበረ የሚመስል ሀሳብ አስገብተሃል። ይሄኛው ከየት እንደመጣ እሱንም ታሳየናል። ጥምቀት ማለት ምንድነው? እዚህ ጋር የተጻፈው ቃል ባፕቲዞ ነው በግሪኩ። ባፕቲዞ ማለት መዘፈቅ፣ መነከር፣ በውሃ ውስጥ መጥለቅ ማለት ነው። አይ ከክርስቶስ ጋር መጠመቅ እዚህ ጋር እየተባለ ያለው የውሃ ጥምቀት አይደለም ካልክ ምን እንደሆነ ምንድነው? ይሄ ከክርስቶስ ጋር አንድ እንድንሆን የተጠመቅን የሚለው ምን እንደሆነ ማብራራት እሱ አይ ቲንክ በርደን ኦፍ ፕሩፍ አንተ ላይ ይሆናል ማለት ነው። እኔ ለማስረጃዎች እንዲሆኑኝ የማስቀምጣቸው ነገሮች ይኖሩኛል። የመጀመሪያው እዚሁ አዲሱ መደበኛ ትርጉም እዛው ማብራሪያው ከታች ወረድ ብሎ ላነበበው ሰው ቪዲዮ መክፈትም ከተቻለ ቪዲዮ ከፍቶ ማሳየትም ጥሩ ስለሚሆን አንዴ ካሜራውን ልጠቅና እሺ ይሄኛው ክፍል ላይ የውሃ ጥምቀት እንደሆነ ክፍሉ በደንብ ነው የሚያስቀምጠው። አዲሱ መደበኛ ትርጉም ላይ ቁጥር 3 እና ቁጥር 4 የተያያዙ ነገሮች ናቸው። አንድ ዋን ሴንተንስ እንደሆነ ነው የሚያስቀምጠው። ክርስቲያን ለኃጢአት የሞተው መቼና እንዴት እንደሆነ ያሳያል። በአዲስ ኪዳን ዘመን አንድ ሰው በክርስቶስ እንዳመነ ወዲያው ይጠመቅ ስለነበረ ብሎ ስለ ውሃ ጥምቀት እንደሆነ ይሄንን ክፍል እንደዛ አድርጎ ነው የሚያስቀምጠው ነው። ሌላኛው ማስረጃ የሚሆነው እንዲሁም የፕሮቴስታንት ሊቃውንት አብዛኞቹ ሊቃውንት ኤፍኤፍ ብሩስ መጽሐፍ አለኝ እዚህ ጋር። ብሩስም ቢሆን ከጥምቀት ጋር ነው የሚያስቀምጠው። ማቴው ሄነሪ ማለ በዚህ ነው ሳይድ ሞደው ጻፊ ነበር ነው አሁንም እሱም እንደዛ ነው የሚያስቀምጠውና እነዚህ ሁሉ እያስቀመጡ ያሉት የውሃ ጥምቀት እንደሆነ ይታወቃል። እንዴት ነው አንተ ግን አይ ከክርስቶስ ጋር መጠመቅ ነው ብለህ ግን የውሃ ጥምቀት አይደለም እያልከን ያለው ምንድነው ነው? ሌላኛው ቀደም የተነሳ ጥቅስ አለ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ይሄንኑ የግሪክ ቃል እዚህ ክፍል ላይ ያለውን የሚጠቀመው በነገራችን ላይ ኤስ የሚለው ቃል ኢንቱ የሚለው ማለት ነው ወደ ከሙሴ ጋር እንድንተባበር የሚለውን ሐሳብ ነው የሚወስደው። ከሙሴ ጋር ተጠመቁ የሚለውን ሐሳብ ያስቀምጣል ማለት ነው። ስለዚህ አሁን ለኤፍሬም ለጥያቄ የሚሆንብኝ ጥምቀት ተብሎ እዚህ ጋር ያለው ውሃ ካይደለ ምንድነው? ከክርስቶስ ጋር መጠመቅስ ምን ማለት ነው? ቁጥር 3 እና ቁጥር 4 ደግሞ የተለያዩ ጥምቀቶች ከሆኑ እንዴትስ አድርገህ ነው የምታስማማቸው? 3 እና 4 የተለያዩ ጥምቀቶች ከሆኑ የሚሉትን ጥያቄዎች ትይዝልኛለህ። ሌላኛው ደግሞ የምታስቀምጥልኝ እንዳንተ ይሄንን ክፍል ደግሞ እንዳንተ አድርጎ ከፕሮቴስታንትም ስኮላር ቢሆን ከአዲሱ መደበኛ ጽሑፍም ቢሆን ከየትም ያንተን ሐሳብ ሰፖርት የሚያደርግ አለ ወይ? ጥምቀት አይደለም ብሎ ይፈታ ለማለት ነው። ጨርሻለሁ። አሁኑ አንዳንድ ደቂቃ ይሁንልን። ቀጥ ችግር የለም እንዳይረዝም ብዙ እንትን ስለማንል ማለት ነው። ሪፍሌክሽን ስለሆነ አሁን እንትን ያለው ላይ 1 ደቂቃ ብታስቀምጭልኝ መቀጠል እችላለሁ በ1 ደቂቃ ውስጥ። እንግዲህ አማንዬ አይዊሽ እኔ ያንተን እንትን ብታስቀምጥ ጥሩ ነበረ እና አሁን ያደረከው ጥያቄም ትጠይቃለህ እንደገና ደግሞ ሪባትልም ሴክሽን አረከው። እኔ ያነሳሁት ላይ ብቻ የራስን ነበር ታስቀምጣለህ ያልኩት እንደኔ እንደዛ ነበር ስምምነታችን ስንገባ። ግን አንተ እሱን ህግ አፍርሰህ
እኔ የሰጠሁት ላይ ብቻ ነው ሐሳብ ስትሰጥ የነበረው እንጂ እኔ ያልኩትን አይደለም። እንደገና ኮሜንተሪን ብለህ ይዘው የመጣው ላይ አንድ ላይ ነው የፈቱት 3ና 4ን አልክ። 3ና 4ን ለብቻ ካልፈቱ ለምስክር እንዴት ይዘህ ትመጣለህ? 4ን እኔ ጥምቀት ነው ካልኩኝ ማለት ነውና ትክክል አይደለም። እርስ በርሱ የሚጋጭ ነገር። ሌላው እንግዲህ እኔ ትርጉም እኮ አይደለም ያነገርኩ፣ መጽሐፍ ቅዱስ አንብቤ ነው የነገርኩ። መጽሐፍ ቅዱሱ እንደዚህ ነው የሚለው ብዬ ነው የነገርኩ። እንግሊዘኛውን መተርጎም አልቻላችሁም እናንተ። ትክክል አይደለም መጽሐፉ እያላችሁ ነው እንግሊዘኛው ቋንቋው ሰው ምንድነው እያላችሁ ያለው? እኔ አሁን ትርጉም ላይ እኮ አይደለም ወይ አጨቃጭቀን የሚለው ቃል በቃል የሚለው ነገር ላይ አልተግባባንም። ገና እንግሊዘኛው ላይ ራሱ አልተግባባንም። እሺ ጨርሻለሁ። እሺ ለኔ ማለት ደቂቃ ቢቀመጥልኝ ደቂቃውን አድርጊልኝ እንትን እንዳይሆን ፌር እንዲሆን ሊዘጋ ፐዝል መቶ ስለነበረ ነው። እሺ ችግር ያንተ ነው ማናው? አዎ የኔ ተራ ነው። አንድ ደቂቃ አድርጊልኝ። እየተጎዳው ነው እኔ ግን ትላለህ። እሺ ችግር የለም። አንድ ደቂቃ አስከፍል። እሺ አሁንም በነገራችን ላይ አንድ ደቂቃ ወስደ ምን እንደሆነ አልነገርክንም። ይሄ ኢንቱ ክራይስት መጠመቅ ምን ማለት እንደሆነ ያስቀመጥከው ሐሳብ የለም። እኔ እኮ በቤተክርስቲያንም ታሪክ በፕሮቴስታንትም ስኮላሮች በቤተክርስቲያን አባቶች ጥምቀት የተባለው የውሃ ጥምቀት ነው እያልኩኝ ነው። አንተ ግን ምን እንደሆነ አልነገርከንም ነው። ምንድነው ይሄ ኢንቱ ክራይስት ያልከን? ቁጥር 3 ላይ እና ቁጥር 4 ላይ ተለያይቷል ብለህ ያስቀመጥከው ቁጥር 4 ላይ ጥምቀት ነው፣ ቁጥር 3 ላይ ግን ኢንቱ በኢየሱስ መጠመቅ ነው ብለህ ዲፌንድ እያደረግከው ያለው ኮንሰፕት ምን ማለት ነው? እስቲ እሱ ራሱ ምን ማለት ነው? በኢየሱስ መጠመቅ ምን ማለት ነው? ወደ አካሉ መግባት ምን ማለት ነው የሚለውን ሐሳብ አላብራራህም ማለት ነው። በነገራችን ላይ እኔ ቁጥር 3ን ብቻ ያስቀመጡ ቤተክርስቲያን አባቶች እዚህ ጎኔም አለ። ተርቱሊያንም ቢሆን አሁን አነብልሃለሁ በኋላ ካስፈለገ አምብሮሲያስተር የሚያስቀምጡት የውሃ ጥምቀት መሆኑን ነው። እንዳንተ ግን ያለ እስካሁን ድረስ አላገኘውም ለማለት ነው። ጨርሻለሁ። እሺ እንደ ቅድሞ አዞር አልትመጣ ነው። እሺ አንድ ደቂቃ አስቀምጭልኝ። አንድ ደቂቃው እስኪመጣ እየጠበቅኩ ነው። እሺ አማኒ አልተረጎምክልንም ትላለህ። ምናልባት ለ20 ጊዜ ነው የምተረጉመው እንዴ? 3 ላይ ተረጉም ብለህኝ ከአንተ ጋር እንኳን ከጀመርን በኋላ 2 እኮ ነው የተረጎምኩት እንዴ። በክርስቶስ ውስጥ መጠመቅ ማለት በሞቱ መጠመቅ ማለት በክርስቶስ ከኢየሱስ ክርስቶስ ጋር አንድ መሆን ወደሱ መምጣት ማለት ነው። ኦኬ በሱ ማመን ማለት ነው። በሞቱ ማመን ማለት ነው እያልኩ በተደጋጋሚ ተቀርኩኝ። አሁን አልተረጎምክም ትለኛለህ። አይ ዶንት ኖ። ሁለተኛ እኔ እናንተ ያልተግባባ ነው እኮ በፍቺው በትርጉም እኮ አይደለም፣ በራሱ በሪትን ዶክመንቱ ራሱ አልተግባባንም እያልኩ እኮ ነው የተጻፈው። አሁን ኢንቱ ሂዝ ዴዝ የሚለው ትርጉም ራሱ አላግባባንም። እንግሊዘኛው ምንድነው ስላችሁ እንትን የሚለውን ቦታ ላይ እንደዚህ ተጽፏል ትላላችሁ። ተጽፏል ሳይሆን እንግሊዘኛ አንድ ሰው ይግባ እንደ እንግሊዘኛ የሚዳኘን ሰው አስተማሪ ወይ ዋሬቨር እንግሊዘኛው ምንድነው የሚለው ገና አልተግባባንም እኮ ከእናንተ ጋር። እሺ ደቂቃ እሺ የተለያየ ነው በትርጓሜ ነው ያልከኝ ነው። በትርጓሜ አይደለም የተለያየ ነው። ምክንያቱም አማርኛው አይ ቲንክ አላስማማንም ብለህ ወደ እንግሊዘኛው ሄደሃል። እሺ እኔ እኮ እንግሊዘኛውን አንተ ያመጣውን ትርጉም ይዤ ኢንቱ ክራይስት ማለት ምን ማለት ነው ስለ አሁን መጨረሻ ላይ የተናገርከው ነገር አለ። ማመን ማለት ነው ወደ ኢየሱስ መምጣት ማለት ነው ብለሃል። ለዚህ ማስረጃ ምንድን ነው? እንደዛ ብሎ የተረጎመ የፕሮቴስታንት ስኮላር የቤተክርስቲያን አባት ካንተ ውጪ እንደዚህ ብሎ ይሄንን ሐሳብ የተረዳ እስካሁን ድረስ አለ ወይ? አዲሱ መደበኛ ትርጉምም ቢሆን አንተ የምትለውን ሐሳብ እየደገፈ አይደለም። ስለዚህ አንተ ያመጣውን ሐሳብ ያንተ ሐሳብ ብቻ ሆኖ ነው የሚቀረው እንጂ እኛ የመቀበል ግዴታ አይኖርብንም ማለት ነው። በነገራችን ላይ መጠመቅ ተብሎ ማመን ተብሎ እንዴት ይፈታል? ማመን ከሆነ ማመን ነው፣ መጠመቅ ከሆነ መጠመቅ ነው እንጂ መጽሐፍ ቅዱስ እነዚህን ሁለት ቃላቶች ኮንፍሊክት አድርጎ አይናገርም፣ ሊናገርም አይችልም። ስለዚህ አሁንም በርደን ኦፍ ፕሩፍ አንተ ያመጣው ቁጥር 3 ላይ ለአንተ ምንድነው ዋቢ ማስረጃ ትርጉም እያልከኝ ስለሆነ ማለት ነው። ጨርሻለሁ። እሺ አንድ ደቂቃ የኔንም ሮሃ ማስችኝና አማንዬ እኔ ትርጉም አመጣው። አንተ በክርስቶስ ውስጥ መጠመቅ ማለት
ማለትም በእንግሊዘኛ ኦኬ ባፕታይዝድ ኢንቱ ክራይስት ጂሰስ የሚለው ምን ማለት ነው? እንግሊዘኛውን በቀጥታ ራሱ አሁን የተናገርኩትን የመጽሐፉን አንብበውና ከዛ በኋላ ምን ማለት እንደሆነ ትርጉም ስጠን። እኔ ተረጎምኩ አይደል? ኦኬ ትክክል አይደለም። ወረባው ዩ አንተ ምንድነው የምታስበው? ክፍሉ ላይ አማርኛው እንዲህ ብሎ ፈተታል ብለኝ የአማርኛውን እንትን እንዳታመጣ። እሱ ላይ ተግባብ ቅድም አይተነዋል። አሁን ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ኢንቱ ሂዝ ዴዝ ማለት እንግሊዘኛው ምን ማለት ነው? እንግሊዘኛውን ፍቱ ወይ አንድ እንግሊዘኛ አስተማሪ ይምጣ። ምን ማለት ነው? ማትፈቱ ከሆነ ወይ እንግሊዘኛው ተሳስተዋል መጽሐፍ ቅዱስ በሉ፣ እንግሊዘኛው ጽሁፍ ስተት አለው በሉ። አይ ጽሁፍ ከሌለው ደግሞ እሱ ምን ማለት እንደሆነ ተርጉሙት። እንዴ ግልጽ አይደለም እንዴ አማርኛ ይኔ? እሺ ቶሎ እናፍተ ነው። ያንተን ማስረጃ ስጠይቅ ማስረጃዎቹን አላቀረብካቸውም። አዙረህ እኔን የጠየቀኝ እኔማ አልኩኝ እኮ ይሄኛው ክፍል ባፕታይዝድ ኢንቱ ክራይስት ጂሰስ ማለት በውሃ መተጠምቆ ወደ ከክርስቶስ ኢየሱስ ጋር አንድ አካል መሆን ነው የሚያወራው ክፍሉ። ቁጥር 3ም ቁጥር 4 ይህንን ማናለ አምብሮሲያስ ተርቱሊያን ይህንን ሀሳብ ያስቀምጣሉ። አዲሱ መደበኛ ትርጉምም የፕሮቴስታንቱ አዲሱ መደበኛ ትርጉምም ክርስቲያኖች ወዲያው ይጠመቁ ስለነበር ይህንን ክፍል ነው የሚያነሳው ብሎ እዚሁ መደበኛ ትርጉሙን ማስረጃ ላይ ያስቀምጣል። ስለዚህ በርደን ኦፍ ፕሩፍ አሁንም አንተ ለተናገርከው ነገር የኔ ስህተት እንደው እሺ እነዚህ ሁሉ ተሳስተዋል ቢል አዲሱ መደበኛ ትርጉም ተሳስቶ የቤተክርስቲያን አባቶች ተሳስቶ ሁሉም ተሳስቶ ከሆነ ለአንተ ግን አሁን ላስቀመጥከው ማስረጃ ብለህ ላመጣኸው ምንድነው? አንድ እንኳን ማስረጃ አልሰጠህንም እኮ እያለን እኮ ነው። በግሪኩም በነገራችን ላይ ኢንቱ ማለት ኤስ የሚለው ቃል ቅድም ብያስቀምጫለሁ ወደ ክርስቶስ መጠመቅ ነው። ባፕታይዝ ማለት በውሃ መዘፈቅ መነከር ነው። ጨርሻለሁ። እሺ ትልቁ ላይ ብታረጋኝ ደስ ይለኛል። እሺ አማን በተደጋጋሚ የቸርች አባቶች እንደዚህ ፈተውታል፣ ኮሜንተሪው እንደዚህ ፈተውታል። አልፈልግም እሱን። ይሄ ምን ማለት ነው? ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? እንዲህ ማለት እንዲፈተውታል አይደለም። እንግሊዘኛ እንግሊሽ ክላስ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ባፕታይዝድ ኢንቱ ሂዝ ዴዝ ማለት ምን ማለት ነው? ይሄን ፍታው ነው። እኔ አባቶች ይሄንን ማለት እንዲፈተውታል አይደለም። እንደገና ደግሞ አማርኛውንም ይሄንን አይደለም የፈለኩት እኔ አይ ከሞቱ ጋር አንድ እንሆን ዘንድ የተጠመቀን ማለት ነው። እሱን አይደለም የፈለኩት። አልፈለኩም እኔ አልጠየኩም ነው የጠየኩት አንድ ጥያቄ ነው። ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ባፕታይዝድ ኢንቱ ሂዝ ዴዝ ማለት ምን ማለት ነው? እንግሊዘኛውን ነው የጠየኩት። ፍቹ መጀመሪያ እዚህ ላይ ንግባባ። ከዛ እንዴት ተረጎሙት? እኔ ማናቸውም ተሳስተዋል አላልኩም እስካሁን። እናንተ ናችሁ የምትሉት። ይሄንን ተርጉም መጀመሪያ። ደቂቃ እንዳታስጀምሩብኝ። እሺ ትልቁ ላይ ብታደርገኝ ይህን ጨርስና አማን ከዛ በኋላ ማጠቃለያ የምትሰጡ ከሆነ ማጠቃለያ ሰጥታችሁ ወደ ቀጣይ እንለፍ። ዝም ብሎ እንደዚሁ ምልልስ ብቻ እንዳይሆን። እሺ ቆይኝ አንዴ ካሜራውን እንትን እያደረኩት ነው። እንግሊዘኛው ምናምን ምንድነው ስላለኝ በቻት ጂፒቲ ላድርግለት ለኤፍቢ እንዲረዳው ዋት ዳዝ ባፕታይዝ ኢንቱ ክራይስት ሚን ኢን እንግሊሽ ብዬ ጠየቁት ቻት ጂፒቲ እና እንግሊዘኛው ለእንግሊዘኛ እንዲፈታለን ማለት ነው። እንግሊዘኛው እያጣላን ስለሆነ ኢን ፕሌን እንግሊሽ ይላል። በቀጥታ እንግሊዘኛ ባፕታይዝድ ኢንቱ ክራይስት ሚንስ ቱ ቢ ጆይንድ ቱ ዩናይትድ ዊዝ ኦር ብሮት ክሎዝ ሪሌሽንሺፕ ዊዝ ክራይስት ትሩ ባፕቲዝም በጥምቀት ወደ ኢየሱስ ክርስቶስ መምጣት ነው፣ ዩናይትድ መሆን ነው ይላል። እንግሊዘኛውን ወደ እንግሊዘኛ የሚፈታው እንግዲህ ዲክሽነሪ ነው። እንግዲህ ዲክሽነሪ ፈቶታል። አሁን ግን ቅድም እንደነበር ያልከን አንተ እንዳንረሳው እምነት ነው ወደ ኢየሱስ መጠጋት ነው ብለህን ነበርና ለዚህኛው ማስረጃ አሁንም አላመጣህም። አሁን የታለ ባህረ ማስረጃው? ይሄው እንግሊዘኛው ራሱ የሚፈታው ለዛ ነው። አማርኛው ተርጓሚ ቅድምም ሲነገር ነበር። አማርኛውም የተረጎሙ ተርጓሚዎቹ እግዚአብሔር ይስጣቸው በጣም ጥሩ አድርገው ትራንስሌት ያደረጉት ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ብለው ነው የሚፈቱት። አልተሳሳቱም። ተሳስተዋል ግን የምትል ከሆነ አንደኛው ከሌክሲኮን ከግሪክም ሄደ ማስረጃ መምጣት የነበረብህ ስቲል በርደን ኦፍ ፕሩፍ አንተ ላይ ነው እንጂ የሚሆነው እኛ አሜን ብሎ የተጠቀይት እኛ እንደዚህ የተረጎምነው ሰዎች ላይ ሊሆን አይችልም ማለት ነው። ጨርሻለሁ።
አሁን አይ ቲንክ ማጠቃለያ መስጠት ይችላል ማጠቃለያ ስጡ። በቃ አሁን ይበቃል ጋይስ። ከታላቅ ይቅርታ ጋር ደቂቃ ውሰዱና ሁለታችሁም ማጠቃለያ ስጡ። ከዛን ወደ የተወሰነ ቀለል ወዳለ ትምህርት ደግሞ እንለፍ እዚህ ጉዳይ ላይ እና ተያያዥ ጉዳዮች ላይ። እያወራህ ከሆነ ሚዩት ነህ አይፋ። ደቂቃ እየሄደ ከመጀመሪያ አስጀምሪለት። እያወራህ ከሆነ ሚዩት ስለሆነ። ኧረ መዓት ነገር ነው ሳወራ የነበረው። እሺ ከመጀመሪያው አድርግልኝ አማን። አሁን ያው ቻትጂፒቲዋን አውጣት ራሱ አሁን የከፈትከውን ማለት። አይ እኔ ላንተ ማስረጃ እኔ አላወጣም፣ አንተ ነው ማስረጃ። ኧረ እባክህ እሺ፣ አቤግ አውጣ ቻትጂፒቲ። እኔ ኮኔክሽን ስላልተገኘ አይ ዊሽ እኔ ያገናኝሽ ባወራ። ምን አሁን ደግሜ ሳነበው ይቀየራል እንዴ ኤፋ? እሺ አይ በቃ ተው። ራስን እኮ የሚጠልዝ ነገር ነው ይዘህ የመጣው አሁን ራስ ትርጉም ብለህ ማለት ነው። ግን እሺ ቀጥል። ኧረ ቆይ እኔ እያወራሁ ነው። እሺ ልጓለው ነው እኔ ራሚ በቃ አጥፊው። እኔ አማን ቢያን አሁን ያነሳውን ራሱን እንትን ነው ነበር ቻትጂፒቲ ላይ ከፈተውን ነበር እንትን ምለው ማለት ነው። ራሱን የሚመታ ነገር ይዞ ስለመጣ በቃ ትቼዋለሁ እኔ አጥፊው። እና ማጠቃለያ የምንሰጥ ከሆነ ማጠቃለያ እንስጥ። እሺ እንትኑን ምንድነው ማጣሪያውን ሂድ ሰጥሽ ኤፍሬም ስጡና ሁለታችሁም ስጡና በቃ እዚህ ላይ እንትን ብለው ተመሳሳይ ነገር ነው። አይ ኤፍሬም ነው ስለሚሰጠው ኤፍሬም ነው የሚቀድመው አሁን እንዳይደግም። ኧረ አንተንም የምትቀድመው አማን። ኧረ ደቂቃህን እኮ አልተጠቀምክም፣ ለዛ ነው እየመለስኩልህ ያለሁት ላንተ። ችግር የለውም ማጠቃለያ ስጥ አንተ። እሺ አስጀምሪልኝ። ከመጀመሪያው ነው አሚ ሶሪ ከመጀመሪያው አድርጊልኝ። እንግዲህ 30 ሰከንድን ኤፍሬም በላው ትላለህ እንዴ? እንዴት ነው ይሄ ነገር? ቅድም ቆሞ ነበር እኮ ችግር። እሺ ቴንክ እሺ ሰዓቱ ሲጀምር ጀምራለሁ ብዬ ነው ማጠቃለያ ለመስጠት። እሺ የሮሜ ምዕራፍ 6 ቁጥር 3 ሐሳብ into Christ were baptized into Christ ማለት ወደ ክርስቶስ ህብረት በጥምቀት መተናል፣ አንዱላችን ተጠምቀናል የሚል ሐሳብ ነው የሚናገረው። ለዚህ ማስረጃ አድርጌ ያስቀመጥኩት አንደኛ ራሱ አዲሱ መደበኛ ትርጉም ከነ ማብራሪያው ጥምቀት ብሎ ስለሚፈታው የውሃ ጥምቀት መሆኑ ግልጽ ነው። የቤተክርስቲያን አባቶችም ተርቱሊያንም አምብሮሲያስተርም እዚህ ክፍል ላይ ሄዶ መመልከት ይቻላል። እነሱም ይህንን ክፍል ስለ ውሃ ጥምቀት ብለው ነው የሚያስቀምጡት። አይ እንግሊዘኛው እኮ ነው ወርዱ ነው ብሎ ሲናገር ነበር። እሺ በቻትጂፒቲ ደግሞ እንግሊዘኛውን ወደ እንግሊዘኛውን ቀይር ብለን ደግሞ ስንቀይረው እርሱም ዩናይትድ ኢንቱ ክራይስት ትሩ ባፕቲዝም በጥምቀት ወደ ኢየሱስ ክርስቶስ መጠመር ወይ ደግሞ አንድ አካል መሆን ነው ብሎ ነው የሚያስቀምጠው። ስለዚህ አሁንም ያልገባኝ ነገር እምነት የሚለውን ማስረጃ፣ እነዚህ ነገሮች ማስረጃ አልቀረቡበትም። ጨርሻለሁ እኔ። መልካም እሺ፣ እናመሰግናለን ሁለታችሁንም። ውይይቱ እንደዚህ ካለቀ እናንተ ነገርየው ላይ በቃ የራሳችን እኔ አላጠቃለልኩም። አንተ ገና ነህ እንዴ? እሺ ወንድሜ፣ እሺ ቀጥል። በጣም ይቅርታ አድርግልኝ። ኦኬ እሺ አስጀምሪለት። እንደውም ይሄን ልተውና እኔ እንትን ካልኩ አይቀር እንደውም ማጠቃለያ እንደዚህ ውስጥ ከሱ ውጪ ማለት ነው ከዚህ ስለተመላለስኩበት ማለት ነው። አኬ ሶሪ፣ እኔ አኬን ነው ይቅርታ መጠየቅ የምፈልገው ማለት ነው። ቅድም ያልሆነ ነገር ስለተናገርኩ አም ሶሪ፣ በጣም ትክክል አልነበርኩም። ያው አንተም የመጣህበት እንትን አታኪኝ እንትን ስለነበር ተናድጄ ነው እንደዛ ያልኩ። አም ሶሪ፣ በጣም መወድህ፣ በጣም ሪስፔክት ማድረግ ሆነስትሊ ስፒኪንግ እዚህ ፕላትፎርም ላይ እንኳን ተወና ለሌላው እኔ ራሴ እንድጎብዝ በጣም ኮምፒት እንዳረግ እንዳነብ ምናምን ከረዱኝ ሰዎች አይ ቲንክ እንደውም ብቸኛ ዋነኛ ባጭ ሳይሆን እንደውም ብቸኛም ሰው ነህ እና በጣም ሪስፔክት አለኝ። እንደዛ እንትን ስል ዲስሪስፔክት እያረኩ አይደለም እንደዛ እና ሶሪ ቅድም ለተናገርኩት ንግግር ማለት ነው ይቅርታ ለማለት ነው። ምንም አይደል ኤፍሬም፣ ያጋጥማል ውይይት ላይ
እኔ ምናልባት ብዙ ርቀት ሄጄ ከሆነ ሶሪ። እሺ ቀጥል። እንትን ደቂቃውን እንደ አዲስ አድርጊለትና ቀጥል። አይ በቃ ደቂቃ እኔ እንትን ማለት እዚህ ጉዳይ ላይ እንትን ማለት ብዙ ረጅም ስላወራው ምንም ችግር የለውም። በጣም ቅር ያለኝ ስለነበር ነው ቅድም እንትን ያልኩ ነገር ማለት ነው። እንደዛ ማለት አልነበረብኝም፣ ግን በቃ ሶሪ እንዳልኩ እንትን ኦነስት ሆኜ ነው የምናገረው። አምኖት ላይ በጣም ሪስፔክት ማድረግን በጣም እንዳልኩ እንዳነብ እንትን እንድል ምናምን ውስጥ የምትከተኝ ሰው አንተ ነህ ከመጀመሪያ ጀምሮ ማለት ነው፣ ዴይ ዋን ጀምሮ እና በጣም ያነበብክ ሰው ነህ፣ የምትናገረውን የምታውቅ ሰው ነህ ምናምን በጣም ሪስፔክት አለኝ። እናንተ ደግሞ ብዙም ደግሞ የተማርኩት አለ ከአንተ ኦነስት ለመሆን ማለት ነው። መማርም ሰው ነኝ እና አም ሶሪ ለቅድሙ ከመስመር ላለፈው ንግግሬ። በቃ ይሄን ብቻ ብዬ ነው ዘጋው። እሺ እግዚአብሔር ያክብርልን፣ እናመሰግናለን በጣም ምንም አይደል። ኧረ በዛ ደረጃ እንኳን እንትን ያናሩዝም እንትን አላልኩም። ኖርማል ነው። ያው እንግዲህ ያልኩት ነው። ምናልባት የተወሰነ እንትን ያልኩት ነገር ካለ ሶሪ ብያለሁ። ቴንክ ዩ። ጥሩ አፕሮች ነው። በጣም ደስ ይላል። ጌታ ያክብርልን። እሺ ምንድነው እንግዲህ ቅድም ስናገር እንደነበረው ማለት ነው፣ ወደ ሀሳቡ ላይ አልገባንም፣ ትርጉም ላይ አልገባንም። እንግሊዝኛው ይፈታ እንደዛ እያልኩ ነበር ስናገር የነበረው። ግን አንፎርቹኔትሊ የሚደግፍ የለም፣ የእናንተም ኮመንተሪዎች እንደሱ ይደግፋሉ የሚል አይነት ነገር መጥተዋል። መምህር በረከት ምናልባት እኔ እያወራው እርሱ ቻት ጂፒቲ ላይም ከሶርስ ጋር ቢጠይቁ ስኮላሮች እንደዛ እንደ ኤፍሬም እንደሚለው የሚፈቱ አሉ ካሉ ስላይድ በማድረግ ይደክሞታል። በጣም በርካታ ስኮላሮች እንደዛ ስለሆነ የሚሉት ማለት ነው። እኔ አንዱን አሁን ጌት ኩዌሽን ላይ ነው ያለሁት። እንግዲህ ሁላችሁም ታውቁታላችሁ እዚህ ጋር በጌታ ወይ ባይብል ላይ ማለት ነው። እዛ ላይ ያለ አንድ ሀሳብ ልንገሩት። እኔ የተናገርኩት የነበረውን በእንግሊዝኛ እናንብብ ማለት እርሱ እንደዛ እስከዛ መዘጋጀት ይችላሉ። እኔ እንደምለው ቁጥር ስፍር የሌላቸው እንደሚሉ በነገራችን ላይ ክርክሩን ካነሳ ነው እና እርሶም ያነሷቸው መረጃ ያሏቸው ሀሳቦች ራሱ ሲናነሳ እርሶ በሚተነትኑበት መንገድ አይደለም። ኤኒዌይስ እዚህ ላይ አንድ ነገር ብቻ ላንብብ። ፓውሎስ ሜሴጅ ይልና ኢን ሮማንስ ሲልና ሮሜ 6 ላይ የጳውሎስ መልእክት is that believer in Jesus Christ are no longer condemned to a life of sin and death ይላል። አይኮነኑም በክርስቶስ ኢየሱስ የሚያምኑ ሰዎች ማለቱ ነው። at the moment of salvation ይልና በሰልቬሽን ወቅት ወይም ደግሞ በሰልቬሽን በድነት ወቅት ኦኬ so we are baptized by the Holy Spirit into Christ's death ነው የሚለው you see ኦኬ ማይታያችሁ ከሆነ ኦኬ we are baptized by the Holy Spirit into Christ's death and subsequent resurrection ይልና ጆን 3:5 ያሳያል። ኤፌሶን 2:8 አንደኛ ቆሮንቶስ 12:13 አክት 8:12 እንደገና እዛው አክት እነዚህን ሁሉ ያደረድርና our death sentence which are inherited through Adam ይልና is reversed through our union with Jesus Christ። ቅድም የሚለውን በአማርኛ የነገርኳችሁን ጠቅላላ ነው በእንግሊዝኛ እየተናገረ ያለው ማለት ነው። ኦኬ ይልና our participation እናንተ ተቀበሉታላችሁ ማለት አይደለም። our participation in his death ይልና burial and resurrection we are not literally crucified as Christ was ይልና እንደ ኢየሱስ ክርስቶስ crucified አልሆንም። ኦኬ አልተሰዋንም ይላል። እሺ አልሞትንም ግን ባት ይልና when we believe ማን ነው እንደዚህ እያለ ያለው? ጸሐፊው ማን ነው? አይ ባይብል ጌታዌይ ነው ያልኩት which is one of the scholars ነው የሚሆነው። ይሄ ባይብል ጌታዌይ አንድ ሰው የሚጽፈው አይደለም፣ የሚያዘጋጀው አይደለም። እንትን ነው ጥያቄዎች የሚመለሱበት ዌብሳይት ነው። ስፒሪቹዋል ጥያቄዎች የሚነሱበት ዌብሳይት ነው። እኔ እያልኩ እርሶ ግቡና ስኮላር እንዲህ ብለው ይፈተዋሉ እንዳለ ሞደርን ስኮላር ኤፍሬም ባለጊዜ እንዳለው ነው የሚሉት። የኛን ማለት ነው። የእናንተን ሪስፔክት አደርጋለሁ። ኦኬ በጣም ብዙ ያገኛል። አንተ ያልከውን የማይደግፍ ሀሳብ አለ። አይተው ከሆነ ላሳይ። ፖይንት ላርግ ፖይንት ላርግ ፍሬም ልጨርሰውና ፖይንት አውት ታደርገኝ ጥሩ ነበር። ኦኬ ጨርሻታለሁ ኦልሬዲ ማለት ነው። ኦኬ we are not literally crucified as Christ was ይልና ኢየሱስ እንደሞተ እኛ አልሞትንም ይልና when we believe
ስናምን ኦኬ in him when we believe in him ይላል በእርሱ ስናምን በክርስቶስ ኢየሱስ ማለት ነው and what he did በሰራው ስራ ማለት ነው that he died on the cross for our sin was buried and rose to life okay we are spiritually baptized into his death ይላል መንፈሳዊ ነው baptized into his death የሚለው spiritual መንፈሳዊ ነው ይላል የውሃ ጥምቀት አይደለም እያለ ነው ከላይ ጀምሮ እኔም ያልኩትን ቃል በቃል ነው ያሬድ ኢየሱስን እንዴት እንዳልክ አላውቅም ታሳይኛለህ እዚህ ጋር አሁን ከተናገርኩት ከኔ የሚቃረን ነው ከዛ the word baptized mean ይልና submerged or immersed ይላል submerged means ይሄ መስጠም ማለት ይሄ መስጠም መጥለቅ ማለት ነው submerged or immersed ማለት ነው so as a believer we are all in Christ through faith ይላል okay as a believer እንደ አማኞች we all are እኛ ሁላችን in Christ through faith ይላል በክርስቶስ ኢየሱስ በእምነት በኩል በክርስቶስ ኢየሱስ በእምነት በኩል for all of you who were baptized into Christ have clothed yourself with Christ ወደ ኢየሱስ ቀርባችኋል ደርሳችኋል ይላል አሁን ያሬድዬ ከኔ የተለየውን ብትነግረኝ ደስ ይለኛል አሁን እኔ ቅድም ስናገር የነበረውን ቃል በቃል በእንግሊዝኛ ተናገረው እንጂ እኔ ያልኩትን ነው በነገራችን ላይ እዚህ ጋር የተጻፈው እና አሁን አሳየኝ ከኔ ጋር የሚጋጨውን እዚህ ጋር አሳየኝ ኦኬ እሺ አንተ የምትለውን እንደማይል ላሳየህ ፍሬም እሺ we are baptized by the Holy Spirit ብሎ አይደለም የሚለው እዛው ላይ አንድ ፓራግራፍ ከፈልና ሮሜ ብሎ we are baptized by the Holy Spirit ይላል አይደል ፍሬም yes እዚህ ጋር የተባለው baptized into Christ days ይላል baptized ተባለው ምንድነው የውሃ ጥምቀት ነው የመንፈስ ቅዱስ ጥምቀት የሚባል አለ የውሃ ጥምቀት አይደለም ያሬድ ኦኬ የውሃ ጥምቀት እንደሆነ ላሳየህ እዚሁ እዛ ጋር ሚላል ሁላውን ፓራግራፉ ጋር ወረደታች ምንድነው ኧረ አይልም እሺ ችግር ላሳየህ ነው አይ እኔ እኮ አይደለም ላሳየህ ጨረስኩ አይደል ሂዝ ዴዝ ብሎ ስንት ላይ ፓራግራፉ አለቀ እሺ ትንሽ ወደ ቀኝ አድርገው እሺ baptized by the Holy Spirit into Christ days አለ በመንፈስ ከዛ ኤንድ ይልና እሺ ቀጥሎ ያለው ፓራግራፍ ከዛ እሺ the word baptized means ይላል ምንድነው የሚለው the word baptized means ማለት ነው የቱ ጋር ነው ያለው እዚህ ታች እዚህ ጋር ነው ያለው ከሳው ከፍ በላው ከላይ እሺ አይ ከዚህ ጋር አንድ ጊዜ ከላይ ወደዚህ መጣህብኝ ብዬ ነው እሺ ይሄንንም እንደው ምክንያቱም the word baptized ብሎ ከላይ ያለው እሺ አይ እኔ ከዛ ጋር ነበር የቀጠልኩት ችግር የለም እዚህ ጋር ማሳየኝ እሺ so ከላይ ምን ብሏል we are baptized ይላል አይደል በሆሊ ስፒሪት ይላል አይደል ነው እሱማ እንጨርሰው ካለ እሱ ከዛ ይቀጥል አይደለም እኮ ያማ እንደዚህ ነው ከዛ ላሳየክ ነው ፍሬም ቆልጨርስ ቆይ እንዴ ኖ ላሳየህ ፖይንቱን መጀመሪያ አንድ ሁለት ሶስት አራት አምስተኛ እኮ ነው ይሄ አምስተኛ መስመር እኮ ችግር የለውም ላሳየህ ስለዚህ ይሄንንማ እንጨርሰው እንደዚህ እኮ ነው የሚለው አምስት ነው እንደውም ስድስተኛ መስመር ነው እንዲህ ነው እኮ የሚለው ይሄን ቆይ ላሳየህ we are baptized ይልና by the Holy Spirit into Christ days ይላል we are እኛ በመንፈስ ቅዱስ ኦኬ በመንፈስ ቅዱስ አማካኝነት ኦኬ በኢየሱስ ቅድም እንዳልኩት ማለት ነው into Christ days baptized the Holy Spirit baptized by the Holy Spirit the Holy Spirit ማለት በመንፈስ ቅዱስ ማለት ነው በመንፈስ ቅዱስ መጠመቅ ማለት ነው ኦኬ ይሄ ጥምቀት ነው ወይስ አይደለም አይደለም እሺ ጥሩ ኧረ ኖ አይደለም አታስታውስም እንደ ዮሐንስ ደቀ መዝሙሩ ምንድነው ያለው እኔ በውሃ ጠምቃቸዋለሁ ከኔ በኋላ የሚመጣው ኢየሱስን በመንፈስ ቅዱስና በእሳት ያጠምቃቸዋል አለ ሮሜን ነው እዚህ ጋር እየፈታ ያለው ዮሐንስ ሮሜን ነው እየፈታ ያለውና ይኸውልህ ፍሬም ዮሐንስን ሳይሆን ሮሜን ነው እየፈታ ያለው ሮሜ ላይ ያለውን ጥምቀት ከጌታ ጋር አንድ ነው ሲጠመቅን የሚለውን ያ ባፕታይዝ አሁን ይሄ አንተን አይደግፍም ያልከው የቱ ጋር ነው እኔ አልገባኝም እሱ ይሄ እኔ ያልኩትን ቅድም በእንግሊዘኛ ነው ቃል በቃል የተጻፈው እዚህ ጋር ማለት ነው እኮ እሺ ላሳየህ አሁን እኮ ላሳየህ እሺ ስማኝ እሺ እንደማይደግፍ እሺ እኮ ግን ከዛ ይቀጥላል ይኸውልህ ክራይስት ዴዝ ኤንዲልና ይሄው ሰብስኩዌንት ሪዘሬክሽን ነው የሚለው ከዛ ጥቅሶቹን አስቀምጦ አወር ዴዝ ሴንቴንስ እያለ ነው የሚቀጥለው ከዛ አንድ መስመር ይኸውልህ አንድ መስመር ከዛ ሁለት መስመር ሶስት መስመር አራት መስመር አለ በመሃል ከዛ እዚህ ጋር መጣል እዚህ ጋር ምንድነው ያየው ወይም እኔ የሚለው ነው የሚለው እዚህ ጋር እሺ ቀጥል እዚህ ጋር ምንድነው ያየው ያሬዲ ከመቀጠል ፊት ያሬዶ ርዕሱ ምንድነው አትግባ ነው አማን አረባክ ነው ከላይ ያለው ርዕሱ ቪዲዮ ላይ ማለት ነው ኤፋይ ከላይ ያለው አይታይም ኑሐሚን የመጽ ስራ የሚለው 4 ኪሎ
ኖ እሱ ጠፍቷል አይታይም። ከታች ከላይ ወደ ስክሮል አድርገውና ፓራግራፉ በላይ ርዕሱ ቶፒኩ ማለት ነው ያመጣኸውን ፓራግራፍ ቶፒክ ነው የሚል ከላይ ርዕሱ አይታይም ነው ለማንበብ ነው። ኤፋይ እኔ ነው እንዴ እያልኩ የዚህን ርዕሱን አሳየን ነው ሄደሩን ታይትሉ ኖ እኔማ እንትን ያደረኩት ይኸው ርዕሱን የምትፈልግ ከሆነ what does baptized into his days mean in Rome 6:3 ቴንክ ዩ ቀጥሉ። እሺ እሱ ነው እያብራራ ያለው። እሺ ኤፍሬም ላም በደንብ አስተውል የኔን ፖይንት ኦኬ ሶ ምንድነው ያለው ከላይ for all you are who were baptized into Christ ይላል አይደል? ሶ ባፕታይዝ በመንፈስ ቅዱስ እንዳትረስኩሽ ችግር የለውም በመንፈስ ቅዱስ የተጠመቅን ሁላችን ይላል። ሮሜን እያብራራ ነው ያለው ኦኬ ሮሜ ላይ ምን የሚል ስላለ ባፕቲዝም የሚል ወርድ ስላለ ባፕታይዝም ወርድ ስላለ ሶ ያንን ጥምቀት ምን አለው በመንፈስ ቅዱስ መጠመቅ አለውና ከዛ the word baptized አለ ታውቃለህ አይደል? አሁን ታች ላይ እዚህ ጋር መጣ ይሄን እናብራራው። እሱን ይኸውልህ ስንጠመቅ ከሞቱና ከትንሣኤው ጋር ህብረት የምናደርግበት ነው። በመንፈስ ቅዱስ ስንጠመቅ አለ አይደል? በመንፈስ ቅዱስ ስንጠመቅ ከሞቱና ከትንሣኤው ጋር ህብረት የምናደርግበት ነው። ኦኬ ከዛ ያንን ጥምቀት the word baptize ይላል ከላይ ተጠቀሰውን ይዞ መጣና ባፕታይዝ ማለት ይላል። ባፕታይዝ ማለት ምንድን ነው? the word baptize means ምንድን ነው የሚለው? ከላይ አንድ ስቴፕ ከላይ the word baptize means submerged. Okay, the word baptized means ilina submerged or immersed ይላል። Okay, submerged or immersed የሚባለው ለምንድን ነው? አይ ይሄ እኮ submerged ይሄ ማለት መጥለቅ እና መዘፈቅ ማለት ነው። ይሄ ለውሃ ጥምቀት ነው ወይስ አይደለም? immersed ማለት መጥለቅ መዘፈቅ ማለት ነው። ይሄ ለውሃ ጥምቀት ነው ወይስ አይደለም? አይደለም እያለ ነው። ስለ ውሃ ጥምቀት አይደለም እያለ ነው። as a believer እያለ ይሄው ያስረዳሃል እኮ as a believer ይላል ቀጥሎ as a believer we are all in Jesus Christ through faith for all of you who were baptized into Christ have close to yourself with Christ እያለ ከቀጠለውን ሐሳብ ነው የሚናገረው። ስለ ውሃ አይደለም ስለ ውሃ ጨርሶ አይነሳም። ስለ መንፈስ ቅዱስ ጥምቀት ነው እያለ ነው የሚናገር። ለመንፈስ ቅዱስ ጥምቀት መዘፈቅ ይባላል መነከር ይባላል። ይሄው እንዴ ነው ባፕታይዝድ ማለት እንግዲህ እንግሊዘኛውን እኔ እንግዲህ አይደለም የምትሉኝ ከሆነ ትርጉም ማምጣት አለባችሁ። አሁን የጥምቀት ትርጉም ማለት አለ። ኦኬ ቆይ የጥምቀት ትርጉም ማለት አለና እንግሊዘኛው submerged or immersed ነው የሚለው መዘፈቅ ወይ መጥለቅ ማለት ነው። እንግሊዘኛው እንደዛ ነው የሚፈታው። እኔ submerged ሌላ ትርጉም ካላችሁ አምጡ። ትክክለኛው ግን እንደዛ ነው። submerged immersed ማለት ነው ማለት ነው። ጥምቀት አለና submerged or immersed ማለት ነው። ያ ምን ማለት ነው? መጥለቅ መዘፈቅ ማለት ነው። እንዴ እንግሊዘኛው ነው እንደምንፈታተን ነው። መንፈስ ቅዱስ ነው። ይሄ ለውሃ ጥምቀት አይደለም። ይሄ የሰባተኛ ክፍል እንትን ቋንቋ እኮ ነው። ኤፍሬም ያሁን እኮ የሰባተኛ ክፍል ምናምን ጉዳይ አይደለም። አሁን መጥለቅ እኮ አይደለም ካልክ ተርጉማ እንግሊዘኛ እኔ ተናገርኩት መጥለቅ መዘፈቅ ማለት አይደለም ካልክ እኔ አርመኝና እንሂድ ይላል። ለውሃ ጥምቀት የሚነገር አይደለም ወይ? ይሄ ቃል ነው የሚል ያለሁት አይደለም። አይዋ ጥምቀት የሚል የለም። በመንፈስ ቅዱስ መጠመቅ ነው ብሎ እኮ ነው መጥቶ እዚህ ጋር እየተናገረ ያለው። ስለዚህ ለመንፈስ ቅዱስ ጥምቀት ነው መዘፈቅ መነከር የሚባለው ለመንፈስ ቅዱስ ጥምቀት ነው ነው ጥምቀት እዚህ ጋር ምንድነው የሚለው? the word baptized mean አለ baptized የሚለው ቃል ትርጉሙ አለና ከዛ ምን አለ? submerged or immersed አለ መዘፈቅ ወይ መጥለቅ የሚል ነው ብሎ ነው እንደዛ ነው ያለው በእንትን ውስጥ ኦኬ ምን ውስጥ ነው አሁን ይሄ ከዛ በኋላ as a believer ብሎ ሴንቴንሱን ይቀጥል ይሄ የሚነገረው ለውሃ ጥምቀት አይደለም ውሃ ውስጥ ገባ ውሃ ውስጥ ገብተህ ስትወጣ አይደለ ውሃ ውስጥ አሁን ያሬዲ አንተ እዚህ ጋር እንደዛ የሚል የለም ለውሃ ነው አይደለም የሚለው ስለማመን ነው እያለ እየነገረህ እኮ ነው ስለማመን ነው ስለ ውሃ ጥምቀት አይደለም እያለ ስለማመን አይልም ኤፍሬም ምክንያቱም ይኸውልህ ታች ዘረ ይላል ይሄው ቆይ ይላል እሺ ቆይ ጌታ as believers ይላል ቆይ ላምበው ከለ ኤፍሬም የዛ ባፕታይዝ የሚለው ጋር submerged in or immersed ብሎ ቆይ the word baptized means አለ submerged or immersed አለ immersed አለ ኦኬ ምን ውስጥ ነው የምትጠልቀው እና የምትዘፈቀው ኤፍሬም ይሄን የሚለው ምን ውስጥ ነው መጥለቅ ወይ መነከር
መግባት የሚለው ምን ውስጥ ነው? ይሄው በክርስቶስማ እስካሁን ምን ወይ እሱ አይደል እንዴ? በክርስቶስ ውስጥ ነው። በክርስቶስ ውስጥ ተነከረክ ተዘፈክ። ደግሞ እንግሊዘኛ ትችላለህ እንዴ? እየሳክ ነው። ካሜራ ከፍተህ እናውራ። ኤፍሬም የከኔ ጋውን በክርስቶስ አናባቢውን ጠይቄህ እንዳላስለቅስ አይደለም። አንተ ትልቅ ነገር እኮ ይዘናል። እንትኑ ልትፈታ ቀርቶ። እሺ ቀጥል። አይ ከፍቶ ካሜራ እንደሚያቅስ ይስቅ ነው ያሳቀኝ። እሺ አዘ ቢሊቨርስ ይላል። ከዛ እየፈታው ሊድ በክርስቶስ ውስጥ ተነከርክ ተዘፈክ ይባላል። እኔ ምን ላድርግ? እያነበብኩ እኮ ነው ያሬዲ። ይሄው እዚህ ጋር እኮ እንደዛ ብለን አድምጠ we are ይልና we are baptized by the Holy Spirit into Christ days እያለ ነው። እኔ ምን ላድርግ? ምንድነው ያ ባፕታይዝም በምንድነው? አሁን እንግሊዝኛ ማንበቤ አልተረዳዳንም፣ አማርኛ ማንበቤ አልተረዳዳንም። ምንድነው ማድረገው ያሬዲ? በቃ እኔ ራሴን በቃ ችግር የለውም። ሐሳብን ስጥና በቃ ኦኬ መልካም። እኛ እዚሁ ላይ ሐሳብ እንሰጣለን። እሺ ኤፍሬም እሺ እናንተ ልክ ነው። ኦኬ እኔ እኮ እንደዛ እንደምትሉ አውቃለሁ። እሺ ሐሳቤን ልጠቅል በአንድ ደቂቃ ውስጥ ልጠቅል። ይቅርታ ስላረዘምኩ ይሄን ያህልም ማለት ነው ስለጠየቀኝ ነው። እሺ ይሄን ክፍል ይዤ የመጣሁት ምንድነው? ይሄ ብቻ አይደለም። ጠቅላላ ስኮላርስ ማአት ስኮላርስ እኔ የምለውን ነው የሚሉት፣ እንደዛ ነው የሚፈቱት ማለት ነው። በእናንተ ሳይድ ያሉትን አይደለም ብለው ቅድም ይሄንን የሚያነሳው ማንሳት አልፈልግም ነበር። እኔ መጽሐፍ ቅዱስ ላይ ብቻ ነው። እኔ በቃ የሰሞኑ ዓላማዬ መጽሐፍ ቅዱስ ላይ ብቻ ሳልወጣ መጽሐፍ ቅዱስ ላይ ብቻ መወያየት ነው። በግድ ስላስጨነቁኝ መምህር በረከት እሳቸው ናቸው ማይሉ የእናንተ ኮሜንታሪዎች እንደዚህ ነው እንደዚህ የሚል ትርጉም የለም ምናምን ብለው በተደጋጋሚ ሲናገሩ ሰው ሚስ ፕሬዘንት እንዳያደርጉኝ ብዬ ነው ያመጣሁት እንጂ ማምጣትም አልፈልግም ነበር። ጠቅላላ ኮሜንታሪዎች እኔ እንደምለው ነው የሚሉት የሚያምኑት። ለጥምቀት አይደለም ወይ? ለጥምቀት ነው ክፍሉ የሚያወራው፣ ስለ ጥምቀት ያወራል። 3 ግን ለጥምቀት አይደለም ነው ከመጀመሪያ ጀምሮ ክርክሬ ከመምህር በረከት ጋር ሳወራ 4 ላይ ኦፍ ኮርስ ስለ ጥምቀት የሚያወራበት ክፍል አለ። 3 ላይ ግን እያወራ ያለው ስለ ጥምቀት አይደለም ነው። እንደውም እኔ እንድትመረምሩ በዚህ አጋጣሚ የምጠይቀውት መምህር በረከት እርሶ ቸርች ፋዘርስ ብለው ራሱ ሜንሽን የሚያደርጓቸው አያይዘው ነው የሚፈቱት ማለት ነው። ሲፈቱ 3ን 4ን አንድ ላይ ነው አድርገው የሚፈቱት እና እዛ ላይ ከክርስቶስ ጋር መተባበር እያለ የሚያነሳው ሐሳብ ከቱ ጋር ነው? ከ3 ጋር ነው ወይስ ከ4 ጋር ነው አድርገው እሱን እንዲመረምሩ እኔ እሱን አቤግ እንደ ልመና አቀርባለሁ። ግን እኔ ዝም ብዬ አይደለም ምለው እንግሊዘኛው ከማንበብ ውጪ ትርጓሜው እኔ እንደምለው ነው የሚለው ለማለት ነው ይሄንን ያመጣሁት። አመሰግናለሁ። ኦኬ ኔክስት ማን ነው ሐሳብ የሚሰጠው? እኔ ልስት መዝሙር። እሺ ቆይ እርሶ ድጋሚ ወይ ሜቢ ስላገኙ አኬ ሐሳብ አለ ከዛ ወደ እርሶ እመጣለሁ። እሺ ኦኬ የኔን ተራ ለመምህር በረከት እሺ ልስጣቸውና ይሄዱበት። እሺ ችግር የለውም። እንትን ባላንስ ለማድረግ ብዬ ነው እንጂ እሳቸውማ መምህር ይቀጥሉ። ተከክል አይደለም። እሺ መምህር ይቀጥሉ። ደቂቃ እንግዲህ አላዝንም። በቃ ኤፍሬም እኔን ሪፈርስ ላደረገ ነው ያነሳው የገባሁት። በመጀመሪያ ኤፍሬም ያመጣው ነገር እኮ ቅድም ከሱ ካለው ጋር የሚቃረን ነው። ቅድም ኤፍሬም ቁጥር 4 እኮ ስለ ጥምቀት ስለ ውሃ ጥምቀት ነው የሚያወራ እያለን ነበረ። ግን አሁን ቁጥር 4 5 ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ የሚለውን ሁሉ እሱ ያነሳው አካል በአንድ ላይ ነው እያብራራ ያለው አሁን ያወጣልን ጽሑፍ ማለት ነው። ስለዚህ ከኤፍሬምም ጋር ከራሱ የሚቃረን ነው። ስለ ሪሰሬክሽን ስለ ዴዝ ሁሉ እያወራ ነበረ እዚህ ጽሑፉ ማለት ነው። ኤፍሬም ደግሞ ቅድም ለይቷል 3 እና 4 የተለያዩ ናቸው ብሎ ነግሮናል። አሁንም ደግሜ አፊርም የማደርገው ቅዱስ ጳውሎስ ኮንትሮቨርሻል የሆነ ቋንቋ አይጠቀምም። ጥምቀት የሚባል ነገር ምዕመናን የሚፈጽሙት አለ አይደል? ጳውሎስ ይሄን በሚጽፍበት ሰዓት ጥምቀት የሚባል ስርዓት አለ፣ ጥምቀት የሚባል ትእዛዝ አለ ምዕመናን የሚፈጽሙት። ጥምቀት እያለ እያወራ እነዚህ ምዕመናን ስለ እምነት አድርገው ይወስዱልኛል ብሎ ነው እንደሚጽፈው። እነሱ ኦልሬዲ ጥምቀት ምን እንደሆነ ያውቃሉ፣ ፕራክቲካሊ የሚፈጽሙት ነገር ነው እና ይሄ ለትርጉም የተጋለጠ እንትን አይሰጥም ጳውሎስ። ስለዚህ ጥምቀት ሲል ጥምቀት ነው ጳውሎስ። ምክንያቱም ጥምቀት ምዕመናን የሚፈጽሙት ነገር ስለሆነ ስለ ጥምቀት ካወራ ስለ ጥምቀት ነው እንደሚረዱት የሚያውቀው እሱ እንጂ ስለ ጥምቀት እያወራው ስለ እምነት ይወስዱልኛል ብሎ ጳውሎስ እንደዚህ አይነት እንትንም የለበትም እና አንደኛ እሱ ነው። ሁለተኛ ቅድም ደጋግሜ ያልኩት 4 እና 5 3 እና 4 ቁጥር 3 እና 4 we therefore በሚል ቃል ተገናኝቷል። ማብራሪያ ነው የሚለውን ኤፍሬም ኮሜንት አላረገበትም። ግን አንድ የፕሮቴስታንት ስኮላር ላውጣ እንደ ምስክር
የወርልድ ቢብሊካል ኮሜንተሪ ነው። የኔ ካሜራ ትንሽ እንትኑ ያስቸገረ መሰለኝ። ይታያቸዋል? ኦኬ ሶሪ፣ እንትኑ ተገልብጧል። ቆይ ላዙረው አንዴ። ይታያል አይደል? ይታያል መዝሙር? አዎ ይታያል። አሁን 8 ወርድ ቢብሊካል ኮሜንተሪ 2 ቮሊዩም ነው። ሮማን 1 እስከ 8 እና ከዛ በኋላ ደግሞ ሁለተኛው ቮሊዩም ይቀጥላል እና ይሄንን የሰራው ጄምስ ዲጄ ደን የሚባል የፕሮቴስታንት ስኮላር ነው። በጣም በኒው ቴስታመንት እንደውም በጣም የታወቀ ሰው ነው። እሱ ይሄንን እንዴት እንደሚፈታው እኔ ያውላችሁ። ይሄ ቁጥር 3 ነው የሚፈታው እዚህ ጋር or do you know not that all of us who were baptized into Christ were baptized into his days የሚለውን ሲያብራራ እዚህ ጋር ምን ይላል? this would be መመብራከት አይገስ በቪዲዮ the initiation rites of ቪዲዮ ሲከፍቱ the mystery cults። ኦኬ ስለዚህ ያንዱን ማሳየት አንችልም ማለት ነው። ዘግቶ አንብቡልን፣ ችግር የለውም። እሺ ዘግቼ ላነብላችሁ። what would be the more familiar phrase baptized into Christ የሚለውን ሲያብራራ have meant for Paul's readers የቅዱስ ጳውሎስ አንባቢዎች baptized into Christ የሚለውን የታወቀ ፍሬዝ እንዴት ነው የሚረዱት ብሎ ሲያብራራ ምን ይላል? one possibility is that they would have recalled their own baptism understanding it as an act that united them with Christ ይላል። this would be all the more likely if they were familiar with the initiation rites of the mystery cults የሚስጥራት አፈጻጸም ስርዓት በጥምቀት ወደ በውሃ መዘፈቅ እና ከውሃ መውጣት ነው። በእነሱ አይምሮ ውስጥ ለነሱ የሚፈጥረው ስሜት ይሄ ነው ብሎ ያብራራል። ስለዚህ እነዚህ እነ ጄምስ ደን እንደዛ ነው ፕሮቴስታንቶች የሚተረጉሙት። የኛ የፓትሪስቲክ ትራዲሽን የታወቀ ነው። ኤፍሬም አሁን ያወጣው ምስክር ደግሞ ራሱንም ኮንትራዲክት የሚያደርግ ነው። ምክንያቱም እሱ ቅድም የፈጠረውን ዲስቲንክሽን የሚያጠፋ ነው። ቅድም ኤፍሬም ቁጥር 3 እና 4 ለይቶ ነበር የተረጎመው። ቁጥር 4 ቢያንስ የውሃ ጥምቀት ነው ብሎ ነበረ። እሱ አውጥቶ ያብራራው ማብራሪያ ግን ሁሉንም አንድ ላይ ነው የሚተረጉመው እና ዲስቲንክሽን የለም። ራሱን ኮንትራዲክት የሚያደርግ ማስረጃ ነው ያመጣው። ኦኬ እሺ አይገስ አኬም ወርዷል መሰለኝ። ደሜን የቀረው ደሜ ጥያቄን አቅርብና ከዛ ወደ ዳጊ ብንሄድ ጥሩ ነው። ከዛ መምህር ኤፍሬምም ያው ዳጊን ጥያቄ እኛም ስላለን መምህር በረከትም እንግዲህ መልስለት። መምህር ኤፍሬም ያው ጊዜም ስላላገኙ ዳጊ ጥያቄ እንዲያቀርብ አድርገን እሱን ደግሞ አድሬስ እናደርጋለን። ደሜ ወደ ዳጊ ከመሄዳችን በፊት እዚህ ላይ እንጨርስ። ኦኬ እሺ መዝሙርዬ ቴንኪው አመሰግናለሁ። ለይፊ ቅድም እዛው እንግሊዘኛውን ሲያነበው በአጋጣሚ መልሱን ማግኝቻለሁ፣ ግን እሱ በአንደበቱ እንዲለው ፈልጋለሁ። እዚህ በእንትን ሮሜ 6:3 ላይ ያለው ጥምቀት ከክርስቶስ ጋር ያለ ነው አለና ምን አይነት ጥምቀት እንደሆነ እንዲገልጥልኝ ነው። ምንድነው የሚለው ቃሉ? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላልና ይሄኛው ጥምቀት የውሃው ጥምቀት አይደለም ብሎ ነበር። የውሃ ጥምቀት አይደለም ብሎ ነበርና ይሄኛው ከክርስቶስ ጋር አንድ የምንሆነው ጥምቀት በእምነት ተጠምቅ ያለው ብዬ ነው አንድ የምሆነው ወይስ ደግሞ አክሽን አለው ወይስ በእምነት ከክርስቶስ ጋር ተጠምቅ ያለው ነው የምለው? ምን አይነት ጥምቀት ነው የሚለውን እንዲያስረዳኝ ነው። ቴንኪው አመሰግናለሁ።
አይ እኔ ደሜ በደንብ አልሰማኝም ማለት ነው። እኔ 3 ላይ ስለሚያወራው ስለ ውሃ መጠመቅ አይደለም። ከ4 ግን ስለ ውሃ ጥምቀት ነው። ከ4 በኋላ ከሞቱ ጋር እያለ ሁለቱን እያነጻጸረ ያመጣው 4 ላይ የውሃ ጥምቀት ነው ብዬ ነበር ስናገር የነበረውና አልሰማኝም ማለት ነው። እና የአራት 3 ላይ ከሆነ ግን 3 ላይ ከሆነ አሁን እኮ ማስረጃ ሳይሆን እንደውም መምህር በረከት ያመጣው ማስረጃ ኤፍሬም እንደውም እሱን እንትን የሚል ነው። ምክንያቱም አሁን ያመጣው ማስረጃ ሙሉ ለሙሉ ጥምቀትን የውሃ ጥምቀት አይደለም የሚል ነው አይነት ነገር ነው ሲናገሩ የነበረው። አይ እንደዛ አይደለም ሙሉ እንደዛ አይደለም። በረከት ጋር ከምትገባብኝ አንተ ራስህ ይሄኛውን ጥምቀት በምንድነው ከሱ ጋር አሁን ይሄኛውን ጥምቀት በምንድነው ከክርስቶስ ጋር ልተባበረው የምችለው? በውሃው ጥምቀት ነው ወይስ ደግሞ በእምነት በሆነ ጥምቀት ነው? አሁን አንተ መተባበር ሲጀምር የሚጀምረው ከማመን ነው። ታምንና ከዛ በኋላ ደግሞ ያን ማመን መጀመሪያ ይቀድማል ማለት ነው። በክርስቶስ ማመን የመጀመሪያው በክርስቶስ ውስጥ መጠመቅ የሚለው ሐሳብ እሱ ነው ብዬ ከመጀመሪያ እንደተረጎምኩት ነው። ከክርስቶስ ኢየሱስ ጋር በክርስቶስ ኢየሱስ መጠመቅ የሚለው ወይም በሞቱ የሚለው ምንድነው? ሞቱን ማመን አለብህ ነው። ሞቱን ማመን አለብህ፣ ስራውን ማመን አለብህ። አሁን ቅድም ሳሳይ እንደነበረው ማለት ነው። ከዛ በኋላ ያንን ካመንክ በኋላ ህብረት ልክ እንደ የጌታ እራትን ስናወራ እንዳለው ህብረት ያለው አይደለምን እንደሚል ልክ ይሄኛው ጥምቀቱ ደግሞ ከዛ ከኢየሱስ ክርስቶስ ሞት ጋር አሁን በጥምቀት ሰዓት ሞተን አይደል የምንነሳው? ቅድም ስንነበረው መጥለቅ መዘፈቅ የሚለው ሐሳብ ማለት ነው። ስንነሳ ስንጠልቅና ስንነሳ እኛ ባንኖርም በዛ ነው ወቅት ይላል አይደለ? ቅድም ባንሞትም ከኢየሱስ ጋር አብረን ግን አሁን በመጠመቃችን ከሞቱን በሚመስል ሞት ሐዋርያው ቅዱስ ጳውሎስ እንደሚለው ማለት ነው ትንሣኤውን በሚመስል ትንሣኤ ደግሞ እንተባበራለን። የምንተባበረው በውሃ ጥምቀት ነው። ትብብሩ የውሃ ጥምቀት ነው። ስለዚህ ይሄኛው ቁጥር 3 የውሃ ጥምቀት ነው ማለት ነው አይደለም? ቁጥር 3ማ አይደለም። ይሄን ሁሉ ሰዓት አውርቼ እንደሚል ቁጥር 4 ይሄ ቁጥር 3 ጥምቀት አይደለም ከሆነ ምን አይነት ጥምቀት ነው? የእሳት ጥምቀት አይደለም። ይሄ የመጥምቁ ዮሐንስ ጥምቀት አይደለም። የንስሐ ጥምቀት አይደለም አይደል? ይሄ ጥምቀት ምን አይነት ጥምቀት ነው? እዚህ ያለው ጥምቀት ምን አይነት ጥምቀት ነው? የእሳት ጥምቀት ነው? የውሃ ጥምቀት ነው? የጌታችን የውሃ ጥምቀት ማለት ነው? የንስሐ ጥምቀት ነው? የምን ጥምቀት ነው? 5 ጥምቀት አለ መጽሐፍ ቅዱሳችን ላይ። ይሄኛውን ከምን ጥምቀት ጋር ልውሰደው? ቁጥር 3 ከምን ጥምቀት ጋር ልውሰደው? እሺ በጣም ጥሩ። ይሄኛው ጥምቀት አሁን ቅድም ያነበብኩት ላይ መንፈሳዊ ጥምቀት ነው። በመንፈስ ቅዱስ አማካኝነት በክርስቶስ ኢየሱስ ሞት የምንጠመቀው መንፈሳዊ ጥምቀት ነው ብሎ ነበር ያነበብኩት ደምዬ። ስለዚህ እንደዛ ነው፣ መንፈሳዊ ነው። ጥምቀት የሚለው በክርስቶስ ኢየሱስ ማመን፣ ሞቱን የተሰራውን ስራ መቀበል እንደዛ ማለት ነው። ከዛ በኋላ ስታምና ስትቀበል ስለ ሆሊ ስፒሪት ጥምቀት እንዳልሆነ ነው። ቅድም አንተ ካመጣው ስኮላሮች ቃል በቃል የሚለው ምንድነው? ቃል በቃል የሚለው እዛ ላይ we are baptized by the Holy Spirit into Christ's days and subsequent resurrection ይልና ጆን 3:5 እንደዛ እየጠቀሰ ይሄዳል። ስለዚህ እንደዛ ሜንሽን ያደርጋል። ዮሐንስ 3:5 ራሱ የመንፈስ ቅዱስ ጥምቀት መሆኑን ይናገራል። ያመጣው ማስረጃ የመንፈስ ቅዱስ ጥምቀት መሆኑን አይናገርም። ያው ጭቅጭቅ አይሆንብን ጨርሻለሁ። ጥቅሱን አንተ እንደፈለክ ማለት ትችላለህ። እኔ ግን አሁን ከታች እየጻፉ ነው። እኔ እኮ እኔ ምን ላድርግ እኔ እኮ በቃ አሁን ማስረጃ አምጥቼ ማስረጃ ነው እያሳየሁ ያለሁትና ማስረጃ ትክክል አይደለም። ማስረጃ የመንፈስ ቅዱስ ጥምቀት ነው ብለን እንድንቀበል አያደርግም ያመጣው ማስረጃ። ኦኬ እንግዲህ ማስረጃው ቃል በቃል የሚለው አሁን ቃል በቃል ነው ያነበብኩልህ እኮ we are baptized by the Holy Spirit into Christ's days ይላል። በመንፈስ ቅዱስ ምን ማለቱ ነው? አማካኝነት በክርስቶስ ሞት ተጠምቀናል ብሎ እሱ ሲያብራራ ስለማመን ነው እያለ ነው። መልካም። እሺ